እኔ ትናንት እኮ ወደዚህ ትናንት አይደል ከዓለም ወደ ከዘፈና ማር ሰፈፍ ያለው ማር ወለላ ማር ያገኘሁት እንጀራውን ቀርቶ እንጀራውን ማስቀምጫ እስካሁን አልበላሁትም። እንጀራው ወለላው ኦርቶዶክስ እንደዚህ ናት። ባልኖር ኖሮ በያሰብኩት መቼ ነው ታገል የመቤቴ ስትሰደብ መቤቴ ስላድኗ ሲቀደድ ያየው ቀን መሞት አይደለም 6-7 በሞት ደስተኛ ነበር። ግን እንመሰክራለን እኛኔ ወጥቼ እንመሰክራለን እንናገራለን አለች መቤቴ አለች። ከታቦተ ጽዮን ጋር ተያይዞ አየሁኝ ማለት ተከትሎ ሮሚና ነበር ከቀበና ኪዳነ ምሕረት ሮሚና እጄ ነበር ዶሮ ዊንግ ምናምን ይበላው ዊንግ እኮ ሌላ አልበላም ገባሽ? ከዛ ሰይጣን ቀናና ስራውን ዝግዝ አድርጎ የድህነት ዓለም ጀመሩ። ነሳ የገባሽ ከቆየሽ እንኳን ታምር አይደለም ጌታን አታይ። በነገራችን ላይ ሙዚቃ ዓለም ውስጥ ምቾት የለም እና እመቤቴ ማየትና ዓላማ የነበረው እናቴን አይቻታለሁ። ከወሬል ጋር መጣው ኦፕሬሽን ስታደርገኝ አይቻታለሁ። አደባባይ ላይ ስለ ኦርቶዶክስ ብዙ ነገር ሲነገር ዝም ያለ እንደዛ ነው። የ7 ቀን ጸሎት እኮ በቂ ነበር። አንድ ቀን ሰይጣን ምን አለ መሰለሽ የሆነ ገዳም አንተን እኮ በቃ አንከራትቼ ካለ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቢወርድ የሚሰማው ሰው የለም። ቢወርድ ቢናገር ነው እንዴ ኡራኤልን ነው እንዴ ህፃናት ይሰማሉ። ምን ሰምቶ ነው የሚያደርጉት? ስለ ኦርቶዶክስ ቤተክርስቲያን ሙስሊሙም ሄዶ ፕሮቴስታንቱም ሄዶ ቢነግሩ ሰላም አገኘው ነው የሚለው። የኢትዮጵያን ሙዚቀኛ እንደተጎዳው ዓለም ላይ ተጎዳይ። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። ጤና ይስጥልን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን እንግዲህ የተለያዩ ፕሮግራሞቻችንን ያዘጋጀን ወደ እናንተ እንደምናቀርብ ይታወቃል። ዛሬ የእንግዳ ሰዓታችን ላይ እንገኛለን። በእንግዳ ሰዓታችን ላይ ደግሞ ከዚህ ቀደም በዓለማዊ ሕይወቱ ሙዚቀኛ ነበረ። ከዛ የሙዚቀኝነት ሕይወቱ በድንገት ተነስቶ ዛሬ ላይ መንፈሳዊ ስራዎችን በመስራት ቤተክርስቲያናትንና ገዳማትን እያገዘ ነው የሚገኘው። እንግዲህ በቅርቡም በእኛም በዚሁ ቻናላችን ላይ የተለያዩ የላይቭ ፕሮግራሞችን ስናስተላልፍላችሁ እንደነበር ይታወቃል። እነዚህም ፕሮግራሞች በዋናነት ሲያስተባብሩ ከነበሩ ሰዎች ውስጥም ግንባር ቀደሙ ነበር ብንል እንግዲህ ማጋነን አይሆንም። እሱም ባለቤቱም እንዲሁም ደግሞ ጋዜጠኛ አርያ መካሻ በመሆን የእነጓን ዶክመንተሪ ከማሰራት ጀምሮ የላይቭ ስራውን አጠቃላይ ፕሮግራም በመሪነት ሲያከናውኑ ነበር ማለት ነው። ከዛ በኋላ ጉዳዮቻችሁ ምን ላይ ደረሱ፣ እንዲሁም ደግሞ ከተለያዩ ተመልካቾች ሲነሱ የነበሩ ጥያቄዎች አሉ። ከዛ ባሻገር ደግሞ ከዚህ ቀደም በየትኛው ሚዲያ ላይ ያልተናገራቸው አንዳንድ እውነቶችም ስላሉ እነሆ ዛሬ እንግዳ አድርገን አቅርበንላችኋል ማለት ነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ለሌሎች ሰዎች ፕሮግራሞቻችን እንዲደርሱ ላይክ፣ ሼር ማድረግም አትዘንጉ እያለን ፕሮግራማችንን እንጀምራለን። አብራችሁን ቆዩ።
አስኔ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ስምህን አስተዋውቀን። አስኔ አባተ እባላለሁ የድሮ ስሜ። አሁን እንግዲህ ኃይለ ሚካኤል። ስለተገናኘን ደስ ብሎኛል። እጅግ በጣም ወደው ሚዲያ ነው። ከልጅነቴ ጀምሮ የሚከታተለው እሳቸውን በጣም ማከብራቸው መምህርን ሕፃን ሆኜ ስለ ጣና ገዳማት ስለ ገዳማት ብዙዎችን የሆነ ወደ ብላክ የሚጠጋ ቪዲዮ ምናምን አዋሳውኝ እከታተል ነበር እና በጣም ደስ ብሎኛል። ስጠሩኝ ደስ ብሎኝ መጣሁት። ለዛ ነው። አመሰግናለሁ። አክብረህን ስለመጣህ እኛም እጅግ አድርገን እናመሰግናለን። እንግዲህ ወጣትነት ህይወት በአጠቃላይ በጣም ብዙዎቻችንን እያስገረመን ያለ ከእውነቱ ባሻገር ያለው ለአንዳንድ ሰዎች ተስፋ የሚሰጥ ነገር እየሆነ ነው ያለውና ተርኒንግ ፖይንት የቱ ጋር ነው የጀመረው? እንግዲህ ስቱዲዮ ውስጥ ነው፣ የሙዚቃ ስቱዲዮ ውስጥ ነው። ድንገት ተነስቶ መኮብለል። አዎ ቢገርምሽ ድንገት አበባ የምትባል ልጅ ናት መታ ስቱዲዮ ውስጥ የነገረች ትጠራለህ፣ ጻድቃኔ ትጠራለች ያለችኝ እሷ። አንተ ስቱዲዮ ውስጥ ነበር ሙዚቃ እየሰራ? አዎ በጣም የሚገርም እንደዛ ነበር። እና ውሸቷንም ቢሆን እኮ የጠራችን መልካም ቦታ ስለሆነ መሄድ አለብኝ ብዬ ተነስቼ ጻድቃኔ የኔርኩት። ያው ተናግረናል ብዙ ቦታ። ጥያቄዎች ነበሩ ግን እንዴት እንደው በድንገት ምቾቱ ከባድ ነው ብዬ አስባለሁ። እዛ ላይ የነበረው በጣም ብዙ ሰው ይወድሃል፣ ያደንቃል፣ አድናቂ ነኝ እያለ ብዙ ሰው በየጊዜው ሀሳብ ሊሰጥህ ይችላል። ከዚህ አንጻር የነበርክበት ነገር ለአንተ ኮምፈርት ዞን መስሎ የሚታያቸው ሰዎች ሊኖሩ ይችላሉ። አንተ ጥያቄዎች ነበሩ በወቅቱ፣ እንዴት ዝም ብለህ ተነስተህ ልትሄድ ቻልክ? አይ መጀመሪያም ድሮ በሙዚቃ ውስጥ ሆኜ ማለት ነው በጣም ነበር እግዚአብሔር የምወደው እና እግዚአብሔር ምን ይለኛል የሚለው ነገር ከማድረግ ይልቅ በጣም እግዚአብሔርን በጣም ወዶ ነበር እና እንትን አለ እና በዓለም ውስጥ ሆኖ ያለማንበደኝ ነበር። አብሮኝ እንደሆነ ያሳየኝ ነበር አንዳንድ ነገሮች። ምን ነገሮች ታይ ነበር? ድንገት አሁን በህይወቴ ለመጀመሪያ ጊዜ አዲስ አበባ መተን ማለት ነው ከጓደኞቼ ጋር ሰክሰስ እናደርጋለን ብለን መተን ቸገረን ማለት ነው። እሺ ከዛ በኋላ የሆነ ነገር ተመርክኬ ጠየቁት። ቻሊ እግዚአብሔር መቤቴን ስም ጠርቼ ጠየቁ። ከዛ ወዲያው ሆነ በነጋታው ነው። ከዛም ቀጥሎ የሆነ ነገር ያለማምደኝ ነበር። እንደዚህ ያለማምደኝ አብሮኝ እንደሆነ ይነግረኝ ነበር እዛ ውስጥ ሆኖ ማለት ነው እንጂ እኔ ደግሞ እነዛ ነገሮች አንዳንዴ እግዚአብሔር ሲነግርሽ ምናልፋቸው ነገር አለ ባለማስተዋል። እንደዛ ነበረ። አልጠጣም ነበረ፣ አላጨስም ነበር ምናምን በዘፈን ውስጥ ሆኖ ክለብ ቢባል ክለብ እኔ አልገባሁም፣ አልሰራውም። አይ ቲንክ ሐዋሳ አንድ ወር 2 ወር የሆነች የሞከርናት በስተቀር ክለብ ናይት ክለብ አልገባሁም ምናምን እንደዚህ ነገሮችን ራሱ ይከለክለኝ ነበር። ሼፕ ያያረገኝ ነበር። እንደዛ ያደርግ ነበር እኔ ሳልሆን ራሱ ማለት ነው እግዚአብሔር። እኔማ ከንቱ ነኝ። ከባድ ነው በጣም። ሌላው እንግዲህ ያው የተነገረ ነገር ስለሆነ መደጋገም እንዳይሆንብን የሹፌሩን ነገር ግን አረሰው። ወደ አርሴማ ልትሄዱ ብላችሁ ወደ ወልዲያ የገባበት መኪና ውስጥ የተፈጠረው ነገር ሰላም ባስ እኮ አይ ቲንክ እና እሱ ኖርማሊ እየሄድኩ በነበረ ጊዜ ጻድቃኔ አካባቢ ድረስ ተጫጫነኝ ነገር እና አውርደኝ አልኩት። አውርደኝ ከፊት ለፊት ሄድኩና ፊት ለፊት ተጠግቼው ምናምን አውርደኝ በየገዛ ገንዘቤ እንድትከለክለኝ አትችልም አልኩት ማለት። ከዛ በኋላ ቆይ የለም ትሄዳለህ? አርሴማ። የት አርሴማ? ስሪንቃ አርሴማ። ወልዲያ ነው። ከዛ ዲዞ አጂ ምናምን ከዛ ሰው እንዲያግዝልኝ እኔ በገዛ ገንዘቤ ምናምን የዞር ወላለ ሰው በጣም በእኔ ተናዷል ጭራሽ ማለት አትወርዳትም ብሎ ያው ሹፌር እንትን ብሎ ስሪንቃ ድረስ ያደረሰኝ ሹፌር ባለውለታዬ ነው እስካሁን ማለት ነው። በጣም ምን ያህል ጊዜ ቆየ እዛ? ስሪንቃ እንዴ ቢያንስ 9 ቀን 3 ቀን ታች ስባን በማርያም ከዛ ተማጽነን ከዛ ወደ ላይ ወጥተን እዛ 7 ቀን በአጠቃላይ 9 ቀን ቆየ። ምን ነገሮች አስተዋል ከዛ ነበር? ወይ ስሪንቃ አርሴማ አሁን ራሱ ብዙ ኢንተርቪው ላይ እንትን ስለምን የካርኳት ይመስለኛል። እውነት የካርኳት ያህል ነው የሚሰማኝ አርሴማ። እኔን ሳይሆን ባለቤቴን ጭራሽ የፈወሰችልኝ እሷ ናት። አርቱ አርሴማ ባለቤቴን የፈወሰችልኝ እሷ ናት። ምን ችግር ነበረባት? እንደው በዚሁ ትንሽ ወገቧን ያማት ነበረ። እሱን እዛ ቤት ተከራይታ ምናምን
እኛም የተመላለስን የዛን ጊዜ ጮኛ የነበረች መቅረብ ማደር አልችልም አብሬያት ከቤተሰብ እጅ ላይ ስለነበረች እና ባለውለታዬ ናት አርሴማ። ስቲል እስካሁን ፍሬ የምትባል ልጅ አለች እዛ የምታለማ ትልቅ ብዙ ነገር መሰራ ባታነሳልኝም ሰው ጋር ደውላለሁ። ሰው ከሰው ጋር አወራለሁ ምናምን እንዴት ናችሁ ምናምን እያልኩ አወራለሁ። አንዳንዴ እደውላለሁ እና ባለውለታዬ ናት የስሪንቃ አርሴማ ባለውለታዬ ናት። ከኔም በኋላ ብዙ ሰው ሄደዋል። እኔን አይቶ ብዙ ሰው ሄደው የተፈወሱ መጥተዋል። ልክ ጻድቃኔ ከሄድክ በኋላ ከዛ በኋላ በቃ ወደ ሙዚቃው ዓለም አልሄድክም ማለት ነው? ቆመ በዛው ወይስ ምን አደረክ? እንዴ እስከ አላቆምኩም። እስከ ጅሩ ድረስ እኮ አልበሜን ይዤ ዘውር ነበር። ካሴት ግሽን ለማስባረክ እስከ ግሽን ሄድ ነበር እና ግሽን የዘፈን አልበምህን ለማስመረቅ እንደዛ አደረግ ነበር። እግዚአብሔር እንደ መቤቴም ጻድቃን ቅዱሳን ሲያዩኝ በቃ ሲያሳዝን ነው የሚሉኛል። የዛ ጊዜ እውነት ነው እኮ የምልሽ እንደዛ አደረግ ነበር። እግዚአብሔር ግን መንገዱ ትልቅ ነው። ማን ነው ጳውሎስ ለመግደል ሲሄድ አለ ኢየሱስ ክርስቶስ ያገኝ አይደል? አዎ እንደዛው ነው። ደግሞ አልበሜን ለማስመረቅ ያው ምክንያት ይፈልጋል እግዚአብሔር። ሁለተኛ ደግሞ አያስገድድሽም፣ በፍቅር ነው ሁሉ ነገር የሚያደርገው የኛ አባት የኦርቶዶክሱ ማለት ነው። ፍቅሩ መቼ ያስገደደ? ወይ የመጨረሻው በቃኝ ያልክበት ሰዓት መቼ ነው? ማለት እንደው እመቤቴ ያደረገችው ነገር ትልቁ ነገር ቀስ እያለች ነው እየሰረሰረች በቃ ባዶ ያደረገችው እንጂ በአንድ አይደል። እንዳልደነግጥባት እሆናለሁ። ሰውም ይህን ስራ ትቼ ምን ሰራለሁ ብሎ የሚቸገረው ነገር አለ። ያ እንዳይሆን በፍቅር ነገሮችን ከጎን እያስተካከለች ነው እና ስርስር አድርጋ ንቅል አደረጉልኝ ከልቤ ማለት ነው። አሁን ልክ እመጓ ሲነሳ አስኔም አብሮ የሚነሳበት ሰዓት ላይ ነው ብለው የሚያነሱ ሰዎች አሉ እና ምናልባት ከእመጓ ጋር የጀመርከው ጉዞ መቼ ጀመረ? መቼ በቦታው ፍቅር ወደቅ? በረከቶቹን መቼ ማግኘት ጀመርክ? መቼ ጀመረ? አዎ ጻድቃንዬ እያለው ከስሪንቃ ከመጣሁ ነው ጻድቃኔ ረግጫለሁ ያለውን ነገር ለማመልከት እና ወደ ምሕረቷ ላይ ምናምን ጸሎት አድርጌ ወረድ ብዬ እየሄድኩ እያለ እመጓ ሂድ አለች። ድምፅ መጥቶ ማለት ነው። ድምፅ በስንት ሰዓት ተሰማህ? ራኤልን ማለት እኛ ኦርቶዶክሶችን እየወጣው እለፈልፋለሁ እንጂ ብዙዎች የሚያዩትን ቢናገሩ ኦርቶዶክሱ ራሱ አያምንም። ማለት ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ የምታደርገው መቤት ለልጆቿ አንቺ ቆይ ዓመት ሙሉ ካሉት አጽዋማት ከጾምሽ ከሰገድሽ ንስሐ እየገባሽ ከቆየሽ እንኳን ታምር አይደለም ጌታን አታይም አይደል? የሚያስፈራ አምላክ የለንም። እኛ እኮ የሥላሴ አምሳል የተሰራን ይህን ያህል እግዚአብሔርን ይህን ያህል ቅዱሳን ጻድቃን አውሬ አድርጎ መሳል ማግኘት እንደማይቻል አድርገው በጣም ብዙ እንዴት ምናምን አረ እንደውም ለኃጥአኑ ነው የሚገለጠው እሱ 99ን በግ ትቶ አንዷን በግ የፈለገው እኮ የጠፋችው። ይህን ሰው ያስተውል። ኢየሱስ ክርስቶስን እንዴት አድርጎ እንደሚስል ሰው ያስተውል። ኃጢአተኛን ለማዳን አሁንም ጌታችን በየቀኑ መንግስተ ሰማያት ለማውረስ እስካሁን በቃ እግዚአብሔር ዓላማው የሰው ልጅ ለማዳን። ሰው ግን መጀመሪያ ሰው አይመስለኝም፣ ሴጣን ነው የሚያስለው አይደለም። እሱ ኖርማል ትምህርት ቤት ፈተና ለመሄድ እኮ አክብዶ ይነግርሽ የለ ቆጵሮስ ላይ ያለሽም የተቆረሰችዋን ለመዝለል ተራራ ሐይቅ አድርጎ ያሳያቸው። እግዚአብሔርን ኢየሱስ ክርስቶስ መድኃኒታችን መቤቴን ጻድቃን ቅዱሳን ማግኘት ይቻላል ማግኘት። በምንድን ነው የምታገኘው ነው ትርጉም። እኔ ከሌ ነኝ በሰው አድርጎ ጌታችን መድኃኒታችን ኢየሱስ በሰው አድርጎ መጥቶ በብርሃን መጥቶ በምን መጥቶ ሊያወራሽ ይችላል አባታችን። ይሄን ያህል አምላካችንን እንደዚህ አድርገን ስለ ለሰይጣን መጫወቻ መሆን የለብንም። ገባሽ? የለብንም። ሰው ከሰገድሽ ከጸለይሽ ከለመንሽው እኔ በጣም ነው የሚገርመኝና ፍቅሩ ከጻድቃንዬ እመጓ ሂድ ነው ያለችኝ። በድምጽ ነው ያለችኝ። ስለዚህ እመጓ ገባሁ። እመጓ ስገባ የገባን ቀን ይስሐቅ የሚባል ጓደኛ ያለ 10,000 ብር ይዘን መድረኩ ላይ ሰጠን። ድሮ በጣም ድሮ አባቶች ተደሰቱ። ከዛ ትዝ ይለኛል ጋሽ ጥና የሚባለው አሉ ሰበካ ጉባኤ ነበሩ። ምሪንዳ ገዝተው መጥተው ጋበዙኝ ማለት ነው። መጓዎች
ምሪንዳ ሳይሆን የጋበዙኝ የጣፈጠ ህይወትን የሰጡኝ ማለት ነው። የጣፈጠ ህይወትን የሰጡኝ። ከዛ ወዲህ አባ ተሰማ የሚባሉ አሉ የኛን ህልም ምናምን ሁሉን የፈቱ አግኝተናቸዋል ማለት እሸት አይደለም ጉዞ ላይ በጣም ብዙ ነገሩ ሲደግሙልን ነበር። እውነት ለመናገር እኛ ጋር ውሸት የለም። ኦርቶዶክስ ጋር ድንገታዊ ይሄ እኮ በድንገት ነው የሆነው የሚባል ነገር የለም። ተሰርተው ያለቀ እሳቸውን ያው መስክረዋል። ብዙም ሰው አግኝቷቸዋል። እኔ የተናገርኩትን ለማረጋገጥ አንዳንዶችም እያወሯቸው ነበር ሲተከሮችም ያው ውስተት ከሆነ ለማለት ማለት ነው። እሳቸው ጭራሽ እንደውም አልተናገረም ነው ያሉት። ብዙ ደብቋል ነው ያሉትና እሳቸው አገኙኝ ጠርተውኝ እዚህ ገዳም ብዙ ስራ አላሉኝና በቃ ጀመርን። እንደዛ ነው መጓ የተገናኘው። በዚህ ሁሉ ነገር ውስጥ ገዳም ውስጥ በመሄድ በመቆም ውስጥ እንዳልከው የሙዚቃ ስራውንም እየሰራክ ጥያቄዎች ነበሩክ ወይ? ፐርሰናል ጥያቄዎች ነበሩክ? ማለት አሁን እኛ የምናስበው እንደዚህ አይነት ዓለም ላይ ያሉ ሰዎች ምቾት እንዳላቸው ነው እኛ የሚሰማን። ምናልባት ከጀርባ የነበረው ነገር ብዙ ህመሞች ነበሩ ወይ? በምታደርጉት በምትሰሯቸው ስራዎች ውስጥ የሚገጥሟችሁ አለ አይደለ ጥያቄዎች፣ የህይወት ጥያቄ የምንላቸው ጥያቄዎች ምን ነበሩ እነዛ ጥያቄዎች? በነገራችን ላይ ሙዚቃ ዓለም ውስጥ ምቾት የለም እንደምታየው አይደለም። እሺ ምክንያቱም የኢትዮጵያን ሙዚቀኛ እንደተጎዳው ዓለም ላይ የተጎዳ የለም። ምንም በህይወቴ በዛ በነበርኩ ጊዜ ኮሚቴ ነበርኩ ከኤልያስ መክሊያ ማለት ነው። እና ሮያሊቲ እንኳን አልተከበረም። ዘፈንሽን አልበም ለቀሽ ማንም ሰው ይጫወትበታል፣ ማንም ሰው ይነግድበታል፣ ሆቴል ይከፍትበታል፣ መኪና ውስጥ ይሰራበታል፣ ዲጂው ከፈለጉ ያጫውተዋል፣ የፈለገውን አድርጎ ቢዝነሱን ይሰራል፣ ዘፋኙ ቤቱ ይቀመጣል። ስለዚህ የምን ምቾት ምንም ጥቅም አያገኝም። ስለዚህ ምቾት የለውም በስጋውም በነፍሱ። ለዛ ነው ኢትዮጵያ ውስጥ ተከልክሏል ያልኩት ባለፈው። ውጭ ሀገር ግን ናይጄሪያዎች አንድ ሙዚቃ ሰርተው ሄሊኮፕተር ይገዛሉ። አንድ ሙዚቃ እኮ ምክንያቱም ሮያሊቲ አለ። ሁሉም ሬዲዮ ጣቢያ ሲከፈት አካውንቱ ላይ ይገባል። የትም ሲከፈት አካውንት የሱ አካውንት ላይ አንድ ሙዚቃ ማንም አንቺ አሁን ስታጫውቺ ውጭ ሀገር ሞባይልሽ ላይ ያለው ቀጥሎ እሱ ጋር ይገባል፣ ልጁ ጋር ዘፋኙ ጋር። ስለዚህ ጀመር በስጋም በነፍስም ምቾት የለም። ግን ያው ዝም ብሏል አይደለ? ሰው ቆሞ ስለ ፎቶ ስለተነሳ አብሮ የተመቸ ይመስላል። የለም እንደዛ። እውነቱን ነው፣ በግልጽ ነው። ድሮም እናገራለሁ እዛ የለም እንደዛ ነገር ተከልክሏል ኢትዮጵያ። ለዛ ነው በጣም ዝናና ብቃት ያላቸው መጨረሻ ላይ አልጋ ላይ ወድቀው ሲለምኑ ታያለሽ። ኢትዮጵያ ሕዝብ ደረስልን ሲሉ ታያለሽ። እና ያሳዝናል። እና ግን ጥየቃው ጥሪ ነው እግዚአብሔር ነው የምለው እንጂ ምንም ማውቀው ነገር ለምን እንደሚሄድ አላውቅም ነበር። ለምን እንደሚመላለስ አላውቅም ነበር። ትግስቱስ ማለት በትንሹ እኮ ነው 7 ዓመት ገዳማት ለገዳማት ዞሬያለሁ። 7 ዓመት በትንሹ ነው። 11 ዓመት መጓ በአጠቃላይ መዞር ግን በ7 ዓመት ዞሬያለሁ። ለምሳሌ ግሸን እኔ የምሄደው በበዓላት አይደለም፣ በአዘቦት ቀን ነው የምወደው የምሄደው ማለት ነው። ብዙ ገዳማት እንደዚህ ይሄዳሉና ለምን እንደማደርግ አላውቅም ነበር። እውነቱን የምናገረው ይሄ ነው፣ አላውቅም ነበር። ድንገት ተነስተ ምንም በዓል አሳልፌ አላውቅም። ሂድን ካገባ በኋላ ነው ዓመት በዓል ቤት ያልኩት። ከቤተሰቦች ጋር ከጓደኞች ጋር ሲነሱ የነበሩ ጥያቄዎችን እንዴት ሃንድል ታደርገዋለህ? አሁን የሚመስላቸው እነሱ የስራ ቦታ ላይ የሆነ ስኬት ላይ ነው ሁሌ የሚጠብቁት እየታገለ ያለ ምናምን። በወቅቱም ደግሞ በደንብ እውቅና ካገኙ ወጣቶች መካከል ነበርክ፣ በግንባር ቀደምትነት ሲጠቀሱ ከነበሩት ውስጥ ነበርክና ከዚህ አንጻር ቤተሰብ ጓደኛ የሚያነሳውን ሐሳብ እንዴት ሃንድል ታደርገው ነበር? ምንድነው አሁን በጣም የሚገርምሽ ቤተሰቦቼ ሐዋሳ ናቸው፣ አያዩም ስለኔ አያውቁም። ስለዚህ ያ ነፃ ነኝ ማለት ነው። ቢደውሉም አያገኙም። በአብዛኛው እኔን ማገኛቸው ደውዬ ጓደኛ የለኝም። ምንም አይነት ጓደኛ ስቲል እስካሁን የለኝም። የወንድ ጓደኛ ማለት ነው። የሴትም ጓደኛ ያው ኪድ ናት የመጣችው፣ እሷ ሁሉ ነገሬ ናት አሁን። ስለዚህ ማንም ይጫነኝ የለም። ግን ያዩን ሰው ድንገት የሚያዩን ሰው እንዴ አሁን ቀበና ኪዳነ ምሕረት ለሊት ጸበል ሲቀዳ ምናምን እስከ ሐዋሳ ድረስ የተወራው ታሟል ተብሎ እጅ አገልግሎት አይደለም አሞታል ተብሎ የተወራው አሞት ገዳም ለገዳም እየዞረ ወደ ሰው አሁንም የሆነ ገዳማት የምትፈልጊ ኖረው ስትዞሪ ስትከታተይ ታሟል ነው የሚባለው። አዲስ አበባ ውስጥ ግን ጫማ አድርገሽ ሶል ብለሽ
ካፌ ቁጭ ካልሽ ነው ጤንነት። እንደዚህ ስላሰብን ነው ወድቀን የቀረነው እኛ። ምክንያቱም ኢትዮጵያዊ የሆነ ሁሉ በኦርቶዶክስ ቢጠቀም ማለት የት በደረሰ። በእውነት ነው። ለምሳሌ የአባይ ግድብ አፄ ናኦድ በጥጥ ነው አይደል የገደቡት? አፄ ናኦድ ናቸው ካልተሳሳትኩ ከሳሳትኩ እታረማለሁ። በጥጥ ነው የገደቡት። እንግዲህ ይሄም በኦርቶዶክስ ከእግዚአብሔር ጋር በመጠቀም እንግዲህ ገብቶሻል። ልንጠቀም የፈለግነውን ሀብታችንን ትተን ሌላ ነገር ስናባር ነው ወድቀን የቀረነው። ስለዚህ እንዳልሽው ጓደኛም ስለሌለኝ ቤተሰብ ስለሌለኝ ተጽዕኖ የለብኝም ነበር ማለት በነፃነትና የሚገርምሽ በዓላት ሁሉ ገዳም ነበር። የሚገርመኝ የምታሰልፉ እዛው ነው። አላቅም እኮ ዑራኤልን ነው የምልሽ። በአብዛኛው ግን ጻድቃንዬ ነው ተነስቼ የምሄደው። አንድ ቀን ቆይቼ መጥቼ ተመልሼ በሁለተኛ ቀን የሄድኩበት ቀን ጻድቃኔ ማርያም አሁን ባዶና ሰው የለማ። ሰው አሁን ኩኬለሽ ስውራ ይባለው እንደዚህ እመቤቴ ጻድቃኔ ያለች በአካል ነው ያለችው። አንድ ፓስተር ገብቶ እዚህ እንደዚህ ይባላል እንደዚህ ይባላል ብሎ መጣ። ሱፉን አድርጎ አባቶች ነበሩና ተውት ተባለ። ቦታ ይዞተኛ ተመደበለት አዳራሽ። ከዛ እኔ ነበርኩ አዳራሽ እስከሱ ለሊት ለኪዳን ስንሄድኛ ስንወጣ ከጻድቃኔ አየኋት እያለን ወጥቶ ሄዶ እስከነሱ ገባሽ። እኛ ጻድቃኔ አሁን ሰው ባዶ ሆና እናታችን የገዳማት ሁሉ እናት ሰው ትናንት ለመጣው ላልመጣው በወሬ በቲክቶክ ነው ውር ያለ በየቦታው ሲሮጥ ቆንጆ እኮ ነው ታደርጋለች። የምታደርገው ግን እመቤቴ ናት። ጻድቃኔ ያለችው እመቤቴ፣ ግሽን ያለችው እመቤቴ ናት። ስጉራም ያለችው አንድ ያለን ነገር እኔ ትንሽ ቀር ስለሚለኝ ነው። ግን ምዕመናኑ እንደሄደው እንደ ድካሙ ይደረግለታል። ግን እናቴ አሁን ጻድቃኔ ሲሄድ በጣም አልቅሽ ነበር። ትናንት መቆሚያ የሌለበት ቦታ እንደዚህ እና አንዳንዴ ጥሩ አይደለምና ጻድቃኔ በዛ መልኩ በጣም ብዙ በዓላትን ሄጄ እዛ አሳልፍ ነበር። እናቴ ጋር አሳልፍ ነበር። እግዚአብሔር የሚያየው እንደ ዳዊት እንደ ሰለሞን ልብን ነው፣ መመለስን ነው የሚያየው። ምን ልብ አለሽ ነው እንጂ ዘፋኝ አይደለም፣ ገዳይ አይደለም፣ አጭበርባሪ ውሸታም። እሱ ልብሽ ነው የሚያየው። ያኛው ጊዜያዊ አንቺ ፈቅደሽ ወይም በገዛ እጁ ሰይጣን አባሮ ያዘሽ መንፈስ ሊሆን ይችላል እንደዛ የሚያደርግሽ። እግዚአብሔር ግን ልብሽን ካየ አሁን የእግዚአብሔር ልብ ይመረመራል አይደል? ግን ዳዊትን እኮ እንደ ልቤ ነው ያለው አይደል? እንደ ልቤ የሚሆነኝ ሰው ዳዊትም እንደ ሰው ብዙ ስህተቶች እሱን ነው የምልሽ። ስለዚህ ዘፋኝ ስለሆንሽ ሌላ ነገር ስለሆንሽ ሳይሆን እግዚአብሔር ቢያው ልብን አላማ። ግን እኔ ትልቁ ከሆነ ጊዜ በኋላ ራእይ የነበረው እመቤቴን ማየት ነበር። ከምን ተነስተ እንደዛ ትልቻለህ? ወይ በጣም ነው የምወዳት የነበረው። ቤት ስያት ነበር ገበያ ዳር የሚባል ትምህርት ቤት ስማር ሐዋሳ 7 ያከበ ስያት ነበር እመቤቴ በእርሳስ ስያት ነበር። እና እመቤቴን ማየትና አላማ የነበረው እናቴን አይቻታለሁ። ከወሬል ጋር መታው ኦፕራሲዮን ስታደርገኝ አይቻታለሁ። ሌላም ደግሞ ብዙ ጊዜ አይቻታለሁ። እሱ በምንድነው በምታረግልኝ ነገር አብራኝ እንዳለች አምናለሁ። አንቺ ነይ እመዬ ማርያም እያልሽ ሁሌ እየዘመርሽ እመቤቴ ታውቃለች የጌታ እናት ታማልደናለች እያልሽ እስቲ አንቺን ነው የምጠይቅሽ። ስላድኖ ቤትሽ አድርገሽ ጸሎት ሁሌ ስትጸልይ ስላን ከፊት ለፊት እያለሽ እመቤቴ ለምንድን ነው አንቺ ቤት አትመጣም? እስቲ ንገሪኝ፣ ለምን አትመጣም? ለኢትዮጵያውያን ለኢትዮጵያ ኦርቶዶክስ እመቤቴ አለመታየት ማለት እኔ እንጃ አለማየት ማለት ሰው ሁሉ ራሱን ይጠይቅ ይገባል። እንደውም ብዙ ሰው ምን ይለኛል መሰለሽ ግብጽ እንደ ዘይቱን ገዳም እንዴት ታየች እንደ ቪዲዮ ሲባል ለኛ ግን ለምን አትታይም ይላል። ታውቂያለሽ? ለኛ ግን ለምን አትታይም? እመቤቴ በሁላችን ቤት አለች እመቤቴ ከመታየት በላይ እኛ ህይወቱን እየኖርን ነው። ኦርቶዶክሶች የሰማኑን አባቶቻችን ያስተማሩንን ቅዱሳን ጻድቃን ያስተማሩንን የጻፉልን ህይወት ነው የምንኖረው ኦርቶዶክስ። እኛ ካላየን ማንም ያየው? እስቲ ልንገርሽ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላየ ልጆቿ ካላዩ ምዕመናን ካላየ እመቤቴን ማንም ያየው?
ግን አንድ ሰውና እመቤቴን አየኋት ብትይ እንዴት ነው የሚለው ሰው እንዴት አናያት? ኮት ዲቫር እኮ ተገልጻለች ታውቂያለሽ። እኔ ቪዲዮ ሰጣችኋለሁ ለሰው ታሳያላችሁ። አይቮሪ ኮስት ተገልጻለች። በዛ ግን ብዙ ኦርቶዶክሶች ፈሩ፣ ይሳደዱ ነበር፣ ክርስቲያኖች ይሳደዱ ነበር። መጨረሻ ላይ ጫካ ውስጥ ኖሩ ሰዎቹ። እዛ ጫካ ውስጥ ተገለጠች፣ ከዛ ተከበሩ። ገብቶሻል? ለምንድን ነው ለኢትዮጵያ ኦርቶዶክስ ማትታየው? ለምንድን ነው ሰው የሚደንቀው? እመቤቴን አየው ሲባል ለምንድን ነው ሰው የሚደንቀው? ምናልባት የኃጢአታችን ብዛት፣ ምናልባት እኛ ብቁ አይደለንም ብሎ ከማሰብ የተነሳ እሱማ ትትና ነው። እሱ ትትና ነው። እሱ ቆንጆ ነው። ስድቡስ እንዴት አየሽ? አሁን አየሽ ስትይ ከዚህ ኮመንት በታች የምታዩ ይሄ ሰይጣን ነው። በተለይ በእኔ በኩል እኔ ስናገር ኮመንት የሚጻፍ ካለ ትናንትና ከኔ ጋር ዘፈን ዓለም ላይ ዝሙት ሲያሰራኝ የነበረ ሰይጣን፣ ዘፈን ሲያሰራኝ የነበረ ውሸት ቅጥፈት ሲያደርግ የነበረ ሰይጣን አሁን ስለተለየሁት ይናደዳልና ዝም ብሎ ሰው ላይ ሆኖ ጠጣር ልብ ላይ ሆኖ ይሞክራል። ዝም ብሎ እኔን ስለማያገኘኝ ሩቅ ሆኖ አንድ ሰው እዛ ጋር ኃይለኛ ውሻ አለ ከተባልሽ፣ ጠባቂ ውሻ አለ ከተባልሽ አንቺ ሩቅ ምን ሻለ የምትጣሪው እንደዛ ሩቅ ሆኖ ሊናገር ይችላል እንጂ አይጠጋኝም ከዚህ በኋላ ማለት ነው። 100% መቻቆም ልክ በቃ ያ የዓለሙን ህይወት ትተህ እንደ አንድ የህይወት ዓላማ አድርገህ መቼ ያስቀው ጉዳዩ ሙዚቃው መቆሙ ነው። ሙዚቃው ከዛ ከቆመ በኋላ ይመስለኛል ወደዚህ 100% በቃ ህይወትን በመንፈሳዊ መልኩ ለመምራት ወሰንክ። ያ ውሳኔ መቼ ነበር? የአንድ ኦርቶዶክስ ክርስቲያንነቱ ወይም ከዓለም መለየቱ የሚታወቀው ሲጠመቅ እና ትልቁ ነገር ሲቆርብ ነው። እና እኔ ካቆምኩ ኦልሬዲ ካስቆመኝ እግዚአብሔር ቆይቷል ማለት በጣም ቆይቷል። እኔ ነኝ እንጂ ሲዲ ነበረች እሷም ስትበላሽ በፍላሽ አድርጌ መዞር ጀመርኩ እንዳይበላሽ ስክራች ምናምን እንዳይሆን እና እግዚአብሔር ካቆመ ቆይቷል። ሙዚቃ ግን እጅግ የቆረብኩ ቀን ነው ያቆምኩ ምለው። ብቻህን ቆረብክ? አይ ከኪድ ጋር ያው የምወዳት ልጅ መጣች። እኔ ፍቅር ይዞኛ አቅም ነበር ድሮ። ሰው ይመጣል ሰው ይሄዳል። በቃ ያቺ በጣም የተፈታተነች አንድ ሴት ነበረች። የሷ ጉዳይ አሁን ለምሳሌ ወጣቱ አንድም በጣም የምንቸገርበት ጉዳይ ይሄ ይመስለኛል። ትክክለኛውን ሰው ማግኘት አለመቻል። ሪሌሽንሺፕ ውስጥ እንገባለን፣ ግን ያለንበት ሪሌሽንሺፕ ትክክል ነው ወይ? እና አንተም እምቢ በማለት ውስጥ ብዙ ዋጋ እንደከፈልክ አጋርተናል። ከዚህ ቀደም የነበረውን ነገር ማለት ነው። እኛ አሁን እንዳልኩ ነው በቃ አንድ የምንቸገርበት ጉዳይ ከዚህ ከትዳር ጋር ተያይዞ የሚፈጠሩ በግንኙነትም ውስጥ የሚፈጠሩ ትልቅ የሆኑ ክፍተቶች አሉ። አሁን ላይ በመንፈሳዊ መንገድ አለመሄዳችን ዋጋ እያስከፈለ ነው ብዬ አምናለሁኝ። እና እኔ እንዴት ነበረ ይህንን ጉዳይ ፈታው? እምቢተኝነት ምን ያህል ርቆ ሄዶ ነበር? በጣም ልክ ነው። በተለይ ስለሷ አይደል? ልጅቷ በጣም እስካሁን 3 ዓመት የሚያጸለይ ልቧ አሪፍ ሰው የምታደርገውን ነገር ብትበድለኝም እሷ እንዳልሆነች አውቃለሁ። ባትበድለኝ ኖሮ እኮ እዚህ ላይ አልደርስም። ለምሳሌ ገባሽ? እና ግን 3 ዓመት የክርስቲያን ደንቡ እሱን ለተለየሽው አብራችሁ ብዙ ጊዜ ቆይታችሁ ነበር? ቆይተን ነበረ። እና የክርስቲያን ትልቁ ደንቡ ስንለያይም በጣም ጸልይ ነበር። እሷ ራሱ ኪድ ታውቅ ነበር እና ጸልይ ነበር እስከ 3 ዓመት ነው። ግን እግዚአብሔር የግድ እኛ ሱባኤ ይዞ ቢሆን በጣም ቆንጆ ሱባኤ ይዘሽ ብትጠይቂ ትዳር ህይወትን ኑሮ በጣም ቆንጆ መጽሐፍ ቅዱስ ላይ እንዳሉት ማለት ቢሆን ቆንጆ። ግን ካልሆነ እግዚአብሔር ከመንገድም ያገናኛል እኮ። ገዳም አሁን ማትሄጂ ከሆነ መንገድ ላይ የሚሰጥሽ ይችላል። በኢንተርኔት በፌስቡክ በቲክቶክ ሊያስተዋውቅ ይችላል እግዚአብሔር። መንገዱ ባይሆንም ግን ያን ትዳር አይባርክም ማለት አይደለም። ግን ጥየቃ ቢኖረው ያኛው ላይ ስጋ ስለለበስን እንሳሳታለን። ከቤተክርስቲያን ውጪ የምናደርገው ነገር ማለት ነው። በሱባኤ ግን ሲሆን
ለእግዚአብሔር ጥያቄ ያቀረብሽ እግዚአብሔር ይመልሳል። ሲመልስልሽ እግዚአብሔር ብዙዎች አሁን ሱባኤ ይገባሉ። ስለዚህ ነገር ዝም ይላል። እግዚአብሔር ዝም ካለ ዝምታው መልስ አይመስላችኋል? መልስ ነው። ዝምታም መልስ ነው። ምክንያቱም የጥያቄሽ ጊዜ ገና ነው ማለት ነው። ሌላ ቀን እንድትጠይቂ እንድትበረቺ እንደገና እሷን መልስ አሁን የደወለችልኝ አለች ከካናዳ ትናንት ሮብ ማለት ነው። የደወለችልኝ ደውላልኝ የትዳሬን አጋር አሳየኝ ብዬው እግዚአብሔርን አለች። እሺ አለኝ እና ስጸልይ ከእግሩ በት ጀምሮ ያሳይና ልክ ፊቱ ላይ ደርስ ያጠፋብኛል አለች። ገባሽ? እና ስንት ጊዜ ብለሽ ዓመት ምናምን ሆነኝና እሺ በዚህ አጋጣሚ ብዙ ከአንቺ የሚርቁ በጸሎት እግዚአብሔርን ታገኛለሽ። መንፈስ ቅዱስ ያድጋል ከውስጥሽ። ጌታን ደግሞ እንደዚህ የቀረብሽ ድምትኝ በጸሎት ማይመለስ የለምና በጣም ፊቱን እስክታይ ድረስ ብዙ ነገር ታረጋለሽ፣ ትጸልያለሽ። አስራትም ርስትም ካለሽ ይሄ ምንድነው ይሄ መባም ካለሽ ምንም ካለሽ ለእግዚአብሔር ደግሞ እንድታካፊ ምዕመናን እንደሚያደርጉት እንድታደርጊ እግዚአብሔር አስቦ በሁሉም ነገር እንድትረጂ በሁሉም ነገር በረከት እንድታገኝ አስቦ ነው በርቺ አልኳት ማለት ገብቶሻል። ስለዚህ እንደዚህም አለ። ግን ልጅቷ በሱቢያ አይደለም የመጣችው። ስለዚህ የኔን ነው የምልሽ። በሱቢያ ስላልመጣች ልክ አልነበረም ማለት አትሆንም የተባለ ነበር ስንለያይ። እኔ ግን እንደምንም ብዬ ጻርቃንዬ ለማስገባት ነበር አላማዬ። ለሷ ሰጥቻት ጻርቃን ያደራ ብያት ምን ያህል ዋጋ አስከፍለዋል? ግን ዋጋ በጣም ብዙ ነገር በጣም ብዙ። ግን ያን ነገር አሁን አንድ ቀን ሰይጣን ምን አለ መሰለሽ የሆነ ገዳም እንትን ብዬ አንተን እኮ በቃ አንከራትቼ ካለኝ ሲለኝ አንከራተኝ እኮ ስንከራተት እኮ ተጠቀምኩ አልኩት። እንደዚህ እንዳትል እንደ ድንጋይ ይዞ እንደዚህ እንዳትል ምናምን ማንም አላለኝም ምናምን ተጠቅሜብሃለሁ ነው ተንከራትቼ ባልንከራተት ነው ወይ ጊዜ ሰካራም ወደ ትቦ ላይ ወዳቂ ምናምን ነበርኩ። ስለዚህ ተጠቅሜያለሁ ብዬ አናድጄውም እንደዛ ተለያይተናልና ዋጋ መከፈል ነገር አለ። ለምሳሌ ልንገርሽ። እሺ የኦርቶዶክሳዊ መንፈሳዊ የሴትና የወንድ ጓደኝነት እኛ ባሰብነው ብቻ ሊሄድ ላይችል ይችላል። ለምሳሌ አሁን አንድ ልጅቷ የሀብታም ቤተሰብ ልጅ ናት። በቃ አሉ መጨረሻ ላይ ጻድቃን ያመጣው አንድ ጎበዝ ልጅ አገኙና ያው የተመላለሱ እንደሚያዩአቸው ፋይናንስ እንደሚረዷቸው ምናምን ቃል ገብተው ልጁ ባደራነት ያዛት ማለት ነው። ብዙ ጊዜ ቆይታ እና ልጁ አብሯት እዛ ብቻ ሳይሆን መልእክት ሲያገኝ በየገዳሙ በአርሴማ ሆነ በተለያየ ገዳም ይሄድ ነበር። ይሄዳ መጨረሻ ላይ ጻድቃን እየዳነች ሁሉ ነገር ነፃ ስትሆን የዛን ቀን የታረደላት ጊዜ ወይም የተሸኘላት ጊዜ ቤተሰብ መጡ ደስ ብሏቸው ምናምን ከዛ ሻይ ቡና የተገባበዙ ምናምን ልጁ አብሯት እጇን ይዞ እና በዛን ጊዜ ታማሚ በነበረች ጊዜ ወድሻለሁ ተባብለዋል። እና መጨረሻ ላይ ቤተሰብ መጥቶ ምናምን ሰማሚ አለቻት እናቷና ቤት ይሄ እጅን ያዙ የሚከተለኝ ማን ነው አለች። ማን ነው ይሄ ማን ነው አለች። ስለዚህ እግዚአብሔር የሚያገናኘው ኦርቶዶክስ ውስጥ ለሪሌሽንሺፕ ብቻ አይደለም። አንቺ ለኔ እኔ ለአንቺ ጸልየን እንድንድን ነው። እህት ወንድም ይሰጣል እግዚአብሔር። ብዙ ጊዜ ቤተክርስቲያን ስንሄድ የቀረበን ሰው እኔም ተሸውጃለሁ። በነገራችን ጻድቃንዬ ኋላ ጊዜ በጣም ቆንጆ ሴቶች ምናምን እንደዚህ ሲሉ በቃ እቺ ናት የምትመጣው እቺ ናት ምናምን ነበር። ግን እንደዛ ላፊ ነገሮች አላረኩም። ግን ዝም ብሎ እንደዛ አረግ ነበር። እንደዛ ይሰማኝ ነበር ስሜት። ግን እንደዛ አይደለም። ኦርቶዶክስ ጋር እንደዛ ያለ የኦርቶዶክስ ትዳር ሲሰጥ ህይወት ሲሰጥ እስከ መጨረሻ መቤቴ እግዚአብሔር አብሮሽ ይሆናል ማለት ነው። ለምሳሌ አንድ እናት ያው እናት ባትሆንም አንድ ልጅ አላት። ባሏ ትዳር በቁርባን የተጋቡት እና ባሏ ከሆነ ጊዜ በኋላ ተቀየረ ስልሽ ወደ ዓለሙ ማዘንበል ጀመረ። ከዛ በኋላ አምሽቶ ይመጣል፣ ጠጥቶ ነው የሚመጣው። ሲመጣ ይመታታል ምናምን። እሷ ትጸልያለች። የቤተ ክርስቲያን ልጅ ናት፣ ቆራቢ ናት፣ ትዳሯን አክባሪ ናት። እና በህልሟ እግዚአብሔር እንዴት አድርጎ እሱ እንደሚመልስ ምናምን መቤታ ነገረች። ይሄን ነው ቅድም ያልኩሽ።
ከጸለሽ ከጾም ከሰገድሽ ምንድነው የሚሳንሽ አንቺ? በተለይ የጸደቀ ብቻ የጾም የጸደቀ ብቻ ይጸድቅ ማለት እንዴ? ግን ለምን ጠፋው እኮ ነው። አሁን እኔን አሁን መቤቴ ከዛ ማት ውስጥ እንደው ታይታኝ ካላወጣች ማን ነው ከዛ ነገር ውስጥ የሚያወጣኝ? እንዳልጠፋ እኮ እንዳልሞት እና መቤቴን እኔ ከዘፈን ውስጥ አዩዋት ስል ሰዎች ሌላ ትቢት ወይ ሱስ የመናገር ሱስ አይደለም እንዳልጠፋ ነው። ነፍስ እኮ ነው ያስኩት። እና አይደንቅም? ኦርቶዶክስ ውስጥ አይደንቅም? እንደዚህ ልብስ እንደዚህ ጥለው ልብሳቸውና መስቀላቸውን ጥለው ሲሰወሩ የታዩ ሰዎች አሉ። አይደንቅም? ይሄ እንደዚህ ያለ ሩቅ ሆነሽ ኦርቶዶክስን ካየሽ ዝም ብሎ ነገር ቅዳሴውም እኮ ምንም ላይመስልሽ ይችላል። ዝም ብሎ መስቀልም ምንም ላይመስልሽ ይችላል። አሁን እንደሚባለው ጌታ የሞተበት እንጨት ላይ ምንድነው መድኃኒት እንደሚባለው እንደዛ ታስቢያለሽ። ከርቀት ነው። እኔ ሌላውን አይደለም፣ ሌላው ችግር የለም። እኛ ግን ኦርቶዶክሳውያን ይሄ ሁሉ መጽሐፍ ተጽፎ እያየን ኦርቶዶክስን ፍሬ እንዳላት አምናለሁ። ምክንያቱም መንፈስ ቅዱስ ይነግርሻል። እዛ ገዳም ስገኝ ዕውቀት ሲሰጥሽ ዕውቀት ሰጥቷቸው የጻፉት መጽሐፎች አይቻለሁ። ብዙ መጽሐፍ እንዴት ነው ማታምኑ? መጨረሻ ላይ ግን እኛ ስለማናምን በተለይ ኦርቶዶክሶች ምልክት ስለምንፈልግ ጽዋውን ፎቶ አስነሳና ጽዋው ታየ ማለት መጎ ይሄው ይሄን አለ የምትፈልጉት ይሄው አለ። አያሳዝንም? እግዚአብሔር ገባሽ ምንሽ? እኛ እንደዚህ መሆን የለብንም። እኛ ኦርቶዶክሶች ሌላው እሺ አላነበበ መጽሐፍ የለውም ወይም ካህን ነሳበ እንደዚህ ላይኖረው ይችላል ሌላው ሃይማኖት። እኛ እኮ ፉል ነን፣ ሙሉ እኮ ነን። አንቺ ስታስቢ ታቦተ ጽዮንን ይዘን ግሸንን ይዘን ጽዋውን ይዘን እንዴት ሰላም አጣን? እስቲ ንገሪ። ኢትዮጵያ ውስጥ አያሳዝን? እንዴት ሰላም ይሄን ሁሉ ይዘን ተይውሱ መስቀሉን ብቻ ይዘን እንዴት ሰላም አጣን? እኛ ሌላውን ተይው። ችግሩ ያለው ማን ጋር ነው? እኛ ጋር ነው ማለት ነው። እኛ ጋር ነው። መቼም መስቀሉ ዘላለም ነው የሚያድነው። ዓመትም ጊዜም ዘመንም አይሽሮም አይደል? እኛ ጋር ነው ችግሩ። ልባችን ላይ ነው ችግሩ። ለዛ ነው እንደዚህ አደባባይ ላይ ሲንሰደብ እግዚአብሔር ዝም ያለን። ለዛ አደባባይ ላይ ስለ ኦርቶዶክስ ብዙ ነገር ሲነገር ዝም ያለን ለዛ ነው። የ7 ቀን ጸሎት እኮ በቂ ነበር አይደል? ለምን አለው? እኛ ጋር ነው ችግሩ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቢወርድ የሚሰማው ሰው የለም። ቢወርድ ቢናገር ነው እንዴ? ኡራኤልን ነው እንዴ? እስቲ መቤቴን ስለ መቤቴ ተናገሪ። አሁን ከዚህ አሁን እያወራሁልሽ ሜሴጅ ግቢና እንግዲህ ይሄ ህዝብ ተፈጠረ፣ ከዛ እግዚአብሔር አሳልፎ ሰጠን። ምን ኖረውን ህይወት ኢትዮጵያውያን ኑሯችን ይሄ ከማን ሀገር በታችን ያለው ነው? እኛ በጣም ይሄን ሁሉ በረከት ይሄን ሁሉ ሀብት ይዘን ሪሶርስ እንኳን በአግባቡ መጠቀም ሳይቀር ጥብቅ አድርጎ ሁሉን ነገር እኛ ሻጮች ሌቦች ስለሆነ አፍሮ ገባ ከቤልጅየም ላይ መጣው ሻጮች ሌቦች ሰራቂዎች ስለሆነ ድብቅ አረጋ ሁሉ ነው። ክብራችንን እንጥቅ አረጋ። አሁን ይሄ እንዴት እናገኝ ነው? የምትገኘው ደግሞ ለኢትዮጵያውያን ነው የምናገረው፣ በኦርቶዶክስ መንገድ አለቀ። በዛች መንገድ ሄደን ሀገራችንን እናገኛታለን። ትመጣለች። እግዚአብሔር እንድንቀርበው ነው እንጂ የፈለገው ለማዳን ነው እንጂ ጨክኖ በሰው ላይ ወስኖ እንትን አይደለም። መጀመሪያ ይሄን እንመን። ማን አሁን እግዚአብሔርን አስቀይማል? አሁን ሲጀመር አንቺ ጓደኞችሽ እንኳን ዙሪያሽ እስቲ ስትመክሪ የሚሰማ ሰው አለ? ሁሉም እኮ አዋቂ ነው፣ ሁሉም ተናጋሪ ነው፣ የሚያዳምጥ የለም። ስለዚህ እንዴት ሆነ ካለች በዚህ መሀል ላይ ደግሞ እግዚአብሔር የሚሰራቸው ስራዎች ደግሞ አሉ። ስትመለሽ ደግሞ ገር ነው። አባታችን ክፉ አይደለም፣ ደግ አምላክ ነው ያለን፣ መጥቶ ይሞተልን። ገባሽ? አሁን ሁሉም ተሳዳቢ ነው። ሁሉም እኮ ነው የምልሽ፣ ሁሉም ኢትዮጵያ ውስጥ ይሳደባል ሰው። ሁሉም ተሳዳቢ ነው። እስቲ እኛ ድሮ እኮ ኢትዮጵያውያን ዛፍ ስራ እንዳባት ሰፈር ውስጥ ያለው ከተቆጡን ሰፈር ጸጣልን የሚለው ጋሽ እንትና እኮ ተናገሩ ምናምን ጸውላለ ዝም። አሁን ጳጳስ ቆሞ ሲናገር ጳጳስ ከታች ስድብ አይደል? እንደ አንድ ጳጳስ ሲመክሩ ከታች ስድብ አለ መሰለኝ። ጳጳስ እኮ ነው እንዴ? ገባሽ? እንዲህ አይነት ህዝብ ነቢያት ስትደፍሪ፣ ካህናት ስትደፍሪ፣ ዲያቆን ስትደፍሪ
እሱ ሹማቸውን የቀባቸውን አትናገሩ ነው ያለው ዳዊት ላይ አለ። መዓት ነው የሚመጣው መዓት ማለት መዝሙረ ዳዊት ላይ የቅዱሳን አጽም እንደሚጠበቅ ይናገራል። አጽማቸው እኮ ይጠበቃልና በጣም የሚገርምሽ እኛ ያለንበት ደረጃ ነው። እንመናት እቺን እንመን። ከዛ በኋላ ሶሉሽኑ ምንድነው ካልሽ ሄደሽ አባቶች ችግር ስለሌ ነው አሁንም ሶሉሽኑ ያለው ኦርቶዶክስ እጅ ላይ ነው ያለው መልሱ። ብዙ ቦታ ሄደሃል። እንግዲህ 7 ዓመት ሙሉ ገዳማትን መዞር አብያተ ክርስቲያናትን ማየት ቀላል ነገር ነው ብዬ አላስብም። ፋክት ነው ደግሞ በጣም ከባድ ነውና ምናልባት ከዛ አንፃር ያያቸው የጸበል ቦታዎች ነበሩ። ስለነዚህ ነገሮች ሌሎች ሚዲያዎች ላይ አልተናገርክምና ምን አስተዋልክ? ጸበሎች ብዙ ቦታ ነው ማንም ሰው የሚያውቀው። ለምሳሌ አሁን ይህን የምናገረው ለምንድን ነው? ኦርቶዶክሶች ያላትን ሀብት ያላትን ንብረት ያላትን መዳኛ መንገዶች ነው እንጂ የጎራ ታሪክ አለ ማውራው። እኔ እየወጣው የምናገረው ቢያንስ ብዙ ጊዜ ኦርቶዶክስ 100 ጊዜ የሚሳደብ በቀን ብትሰደብ ያው 100 ጊዜ ብትሰደብ አንድ ሰው ደግሞ ቆንጆ ነገር ይሰማ ነው። ህፃናት ይሰማሉ። ምን ሰምቶ ነው የሚያደርጉት? ስለ ኦርቶዶክስ ቤተክርስቲያን አባቶች ይሰማሉና ቢያንስ አንድ ሰው መልካም ነገርና ጥሩ ነገር ሰምቶ ወደዛ ሄዶ እንዲድን ተስፋ ለመስጠት ነው የምናወራው ይወጣ ምንናካ እኔ አሁን ለምሳሌ ማይግሬን አለ አይደል? ይሄ ገና ሊመጣ ሲል እኔ ጋር ስለነበረ የሆነ ብልጭልጭ ይላል ምናምን እኔ ጋር ስለሚያመኝ ስለነበር ያማል በጣም እና ከዛ ያለውበት አካባቢ ቁጭ ነበር ሙሉ በፊት እና ከዛ አጃና ይርኩኝ አጃና ማለት ጻርቃኔ አካባቢ ጋር ነው። አጃና ይሄ እኮ የራስ ምታት ጸበል ነው ምናምን ተጽፏል። ገባውና እንደዚህ ነው የምታከለው ጭር ነው እና በዚች ነው የምትገባው እና እስከ ጥፍርሽ ነው የሚሰማሽ። ጭንቅላቴን ይዤ ቁጭ አልኩ። ድገማሉኝ ምናምን 3 4 ድሮ 7 ነበር አሁን 3 መሰለች የሚጠቀሙ 7 ገባን ተጠመቅን ጠፋ። ስለዚህ ማይግሬን እኔ ጋር እየደወላችሁ ራሴን አመኝ የምትሉ አጃና ሄዳችሁ ተጠመቁ። የራስ ምታት ጸበል አለ ነው ምፈልገው የነበረው መሞት እኔ ማለት ምፈልገው መሞት ነበር። አሞት መጥቶ አባተሰማ ቤት ቁጭ ብለን መጓ አሞት መጥቶ ቢያንኳካ ማን ይከፍታል? እኔ ብላውቃቸው እንዴ ጠሩኛል። ለምንድን ነው እኔ በጣም ነው መሞት የምፈልገው አልኳቸው። ምክንያቱም የምታየው ነገር ክራሽ ያደርጋል። ለምሳሌ በህይወቴ ባልኖር ኖሮ ብዬ አሰብኩት መቼ ነው ታውቂያለሽ? የእመቤቴ ስትሰደብ እመቤቴ ስላድኗ ሲቀደድ ያየው ቀን መሞት አይደለም 6 7 በሞት ደስተኛ ነበር። ግን እንመሰክራለን እኛ እኔ ወጥቼ እንመሰክራለን እንናገራለን። አለች እመቤቴ አለች መታኔ ጋር ከኡራኤል ጋር ኦፕሬሽን አድርጋኛለች። ኦርቶዶክሳውያን በየቤታችሁ ትመጣለች እመቤቴ አለች እመቤቴ አልሞተችም እንደሚባለው ሞት አልቀረችም። እኔ ባይኔ ያቻታለሁ። እናቴ መታ ከኡራኤል ጋር መታ ኦፕሬሽን አድርጋ ሄዳለች። እናቴ ፊቷን አሳይታኛለች። ሰላም ግቡ ብላለች እመቤቴ አለች በህይወት በየቤታችን እመቤቴ። ከጌታ ጋር የሆኑ እኮ ተሰውሮ ሄደዋል እነ ሄኖክ አይደል? ጌታን ስለወደዱ ጌታን የወለደችስ ከነሱ አትበልጥ? ምን ያንሳታል? ዓለም ላይ ሙሉ መቆም ትችላለች እኮ በሁለት እግሯ ዓለም ላይ መቆም ትችላለች። እንኳን እዚህ ሞተች ምናምን። ይሄን ደግሞ ማለት ነው ይሄን አሳም የማያውቁት ሲናገሩ ይሄን ቁጭ ብሎ የሚያራግብ ኦርቶዶክሳዊ ደግሞ አለ። አያሳዝን? እንደዚህ አይነት ግማሽ ኦርቶዶክሶች ይባላል ወይ ከዛ አልሆነ ወይ ከዛ ያለው ቢሄዱ ግን እኔ እየወጣው የእመቤቴን ክብርና የኦርቶዶክስን ክብር እናገራለሁ። እስክሞት ድረስ ነው እንዴ? እስክሞት ድረስ እናገራለሁ። ክብሯ ከፍ ይበል እመቤቴ፣ ክብሯ ከፍ ይበል። ይሄ ደግሞ የጭንቅ ጊዜ ነው። ነገ እግዚአብሔር ይጠይቅሻል። በዛን ጊዜ ለምሳሌ አሁን አንቺ ተቸግረሽ ሰው ካልደረሰልሽ ሲደላሽ ያ ሰው ሲመጣ ምንድነው የምትይው?
የት ነበርክ ትያለሻል። ሲቸገር የት ነበርክ ትያለሽ። በአሁን ጊዜም ቤቴ ስትሰደብ ያልደረሰላት ኢትዮጵያ ስትሰደብ ያልደረሰ ምእመን አለሁ ያላለ ምእመን ነገ አንተ ኦርቶዶክስ ነው ተብሎ ይጠየቃል። ያልፋል ጊዜ። ስለዚህ ስለእመቤቴ ክብር እንናገራለን ይወጣ። እስቲ እመጓ ላይ እንደው ትንሽ ብትነካካው ደስ ይለኛል። ረጅሙን ጊዜ እዛ አሳልፈዋል። ረጅም ወደ 11 ዓመት ቀላል አይደለም፣ በጣም ረጅም ጊዜ ነውና እዛው ቦታ ላይ በቃ በዛው እንድትቀር ያደረገ ነገር ምንድነው? አንደኛ ቤትሽ ነው። የሚገርምሽ ሌላ ቦታ ያልተናገርኩት ነገር ልንገርሽ። እሺ እመጓ ጋር መጀመሪያ ያልኩ ጊዜ ያው ብናገር ደግሞ እንዴት ምናምን እንደዚህና በጣም እኮ ማንናገራቸው ምስክርነቱን ልትሰጥ ይገባል። ሰው ማንናገራቸው በጣም ብዙ አለ፣ ብዙ ማለት ነው ብዙ ግን ምንናገራቸው። ምክንያቱም በአሁን ጊዜ በቲክቶክ ዓለምና በዩቲዩብ ዓለም ሴቷ ከሴት ጋር ሳይታይ ስለተባለች ወጥተው የሚሳደቡበት ጊዜ አይደል? ይሄን ቁጭ ብሎ ያደመጠ ኦርቶዶክሳዊ እንደ ሞት አይሻል። ገባሽ? እኛ ደግሞ የሰይጣን መንፈስ እያፈረስን እንናገራለን። የመንፈስ ቅዱስን ያለ የእግዚአብሔርን ኃይል የእመቤታችን የቅድስት ድንግል ማርያም ኃይሏን እንናገራለን። በዚህ በሰይጣን መሃል ውስጥ ሆነን ማለት ነው እንናገራለን። ማንም የፈለገውን ይበል፣ ያደረገችልን ነገር እንናገራለን። እመጓ መጀመሪያ እንደገባው በሁለተኛ ቀን ተአምር ነው ያሳየኝ እግዚአብሔር። ምን አየክ? ያ ተአምር ምንድነው? ይስሐቅ የሚባል ያ ቃል አሁን አሜሪካ ነው ያለው። ይስሐቅ የሚባል እንደሚሄድም የነገረው ኡራኤል ነው። አሜሪካ እንደሚሄድ ጓደኛዬ ነው። መጀመሪያ አብረን የገባን ማለት ነው። ይሄን ኢንተርቪው ሲያይ ያየዋል እና ለካ ገንዘብ ጨርሶ ነበር። ስለዚህ እኔ አዳራሽ ውስጥ ቆይቼ አዳራሽ ውስጥ ቡግ ይላል ጆሮዬ ማለት ነው። የሆነ እንደዚህ ልክ እንደ ሄሊኮፕተር እንደሚነሳ ነገር እንደዚህ ታምቡሬ ምናምን እንደዚህ ውስጥ አለ ምናምን። ከዛ በጣም በቃ የሆነ የሚረብ በጣም ኃይለኛ ረብሻ አለ ምናምን ብሎ እንደ ዌቭ ነገር ከዛ በአማርኛ ነው የምነግርሽ። ለይስሐቅ ገንዘብ ስጠው አለ ቅዱስ ኡራኤል ነው። ማንም ያውቃል። ከዛ ሄድኩና ይስሐቅ ገንዘብ አልያዝክም ልጠይቅ ብዬ እኮ እንደዚህ እንትን አላልኩም ነበር ልጠይቅ ብዬ በቃ ሼም ይዞኝ ምናምን አለ። ዛሽ ቢት ሰጠሁት። በሁለተኛ ቀን ምናምን ያደረገው ይሄ ደነገጥኩ። በቃ በቆይ ምን ነው የት ነው ያለሁት ምን ነገር አለ አይደለ? እንደዛ ይሄ ሆኗል። በጆሬ ነው ቅዱስ ኡራኤል ላይ ልክ ጻድቃኔ እመጓ ሂድ እንዳለችኝ ማለት ነው በጆሬ። አንቺ አንድ ሰው መኪና ውስጥ ሳይሄድ መኪና ሊገጨው ከሆነ አንቺ መኪና እንደሚገጨው እንደሚሞት ካወቅሽ ለማትረፍ ምን ታደርጊያለሽ? ማታረጊው ነገር የለም። እግዚአብሔር ምን ላይ ያደረገ ነበር እሱ ነው። በቃ ሌላ ምንም ክንፍ ወጣልኝ ጻድቅ ነኝ ቅዱስ ነኝ ብዬ አላውቅም። ግን የሆኑትን ነገር ነው እቤት ጸሎት ሰዓት አሁን ማለት ካረፈርኩ ዕቃ ይወድቃል። እኛ ቤት ሳይን ሰጣል ኡራኤልን ዕቃ ይወድቃል ካለፈርኩ ያልበዛ ቀሰቀሳለሁ። በእጅ ተቀስቅሼ ጸሎት እንሳለሁ። እንናገራለን የእግዚአብሔርን ክብር ኢትዮጵያ ውስጥ እግዚአብሔር እንዳለ ቅዱሳኖች እንዳሉ እመቤቴ እንዳለች እንናገራለን ማለት ነው። ኢትዮጵያ የሰይጣን ሀገር አይደለችም። ኢትዮጵያ ሰይጣን አይረብባትም። ቅዱሳን የእግዚአብሔር ሀገር ናት። ፈጣሪ የምንወድ ህዝቦች ነን። እንናገራለን። ሳላስበው ነው በእውነት ለመናገር እንደዚህ አይነት ቦታ ላይ ለመቀመጥም እንደዚህ አይነት ሀሳቦችን ለማንሳትም እግዚአብሔር በሚያውቀው ብቁ ነኝ የሚል ሀሳብም እምነትም የለኝም። ግን ባላወቅኩት መንገድ ተስቤ እዛው ቦታ ላይ ራሴን አገኘዋለሁ ሳላስበው ማለት ነውና ባለፈው እመጓ ሲሄድ በጣም ልቤን የነካው ነገር ለቤተሰቦቻችንም ሼር አድርጌያቸዋለሁ በተወሰነ መልኩ። በጣም ነው በቃ እኔ አሁን እመጓ ላይ መጽሐፉን አንብቤያለሁ፣ ስለ ታሪኩ ሰምቻለሁ፣ ልቤ በጣም ተነክቷል።
ግን ልክ ቦታው ላይ ለመሄድ ብቁ ነኝ ብላ አታምንም አይደለ? እንደ አንድ ምዕመን በቃ ብዙ የሚጎለኝ ነገር አለ ወይም ገና ነው ወይ የሆነ ቀን ሊሆን ይችላል ብለህ ልታስብ ትችላለህ። እና በጣም ነው የማመሰግነው ብዬ ካለው አንተንም እዛ ልክ ቦታው ላይ በተለይ ቆጵሮስ ተራራ ላይ ስደርስ በቃ የተሰማኝ በጣም ማጠንት ነበር የዛን ጊዜ ሌሊት ታውቂያለሽ? የሚገርም የእኛ ክሮች ሌሊት 11 ሰዓት ላይ ወጡ ቆጵሮስ። እኛ ወደ ከሰዓት መሄድ ነው ሰምተናል። ጽና ነበረ ማጠንት የዕጣን ሽታው ላይ እየሸተተ ነበር። እንግዲህ ሊባርኩን እኮ ነው እዛ ሰው ሊወጣል። አሁን ይሄንን ብትናገረው ማን ያምናል? በእውነት አሁን ሀሳብ አሁን ስለሌላው አይመን ምንም ችግር የለው። ምክንያቱም አላዩም አያውቁም። አንቺ ኦርቶዶክስ ጸበል ላይ ገብተሽ ድነሽ እየወጣሽ በእምነት ቅብት አድርገሽ እየዳንሽ አለማመን የሚባል ኦርቶዶክስ ላይ መቼ ነው የተፈጠረው? የምታውቀው እንደዚህ የተጠና ህመም ነበረ ግን እዛ ቦታ ላይ ስትሄድ ማለት እንደ ህመም እንደዚህ የሚባል ህመም የለም። ግን እየሆነ ያሉት ነገር ለምን እንደሆነ አላውቅም። ለምሳሌ በእግሬ ነበር ከደሴ ወደ እንትን ሄድኩት ግሸን ኡራኤል ለሊት ተነስቼ 7 ሰዓት ነው የሆነ ግማሽ ስታክ ሆነ። ገባሽ? ስታክ በቃ ደከመኝ። ከዛ አረፍ እንዳልኩ በህልሜ መኪና መጣች። ስትመጣ ያቺ ራሷ መኪና መጣች። ይሄው ቁምጣ አድርጎ ምናምን ደሴ ምናምን በቃ ፏብ ሊሉ ምናምን አለ እንደዛ መኪና ነው። ይሄው ለዚህ አንዱ ነው ሾፌሩ ነው ካልተሳለም ብሎ ወደ ግሸን ሄደው ማለት ነው ልጁ ሾፌሩ የሚመጣው ከስፓልት። ይሄ በቃ ለዚህ ስንል ነው የመጣ ነው አሉኝ። እኔ ከላይ ጭኖኝ አቧራ እንትን እያለኝ ምናምን እንናገራለን። ክብሯን ከፍ እናደርጋለን። እናቴ መቤቴን ነሽ ግሸን ማንናገራቸው ነገሮች ብዙ አሉ። እኔ ብዙ አባቶች ይደውሉልኛል ለኔ ኃይለ ሚካኤል መስክር፣ ስለ እግዚአብሔር ክብር መስክር፣ ስለሚቤታችን ስለ ቅዱሳን መስክር። ግን ሚስጥር እኔና አንተ ሚስጥር ያወራ ነው የታዩትን ሚስጥር አትናገር ይሉኛል። ሌላም መስክር ድብና አድርገን እግዚአብሔር የሚሰደብበት ጊዜ አይደለም መቤቴ የምትሰደብበት ጊዜ ነው። ክብሯን እናገራለን፣ ተአምሯን እናገራለን፣ እንመሰክራለን በረንብ ማለት ነው። እስከ አንደበቴ እስኪዘጋ ድረስ መሰክራለሁ ለብዙዎች። ገባሽ? ቤተክርስቲያን ገዳማት የሌሉ ዓለም ላይ ብዙ አሉ የሚደውሉልኝ ከውጭ ሀገር በጣም ብዙ ሰው ይደውላል። ተስፋ ትሆኛለሽ ለነሱ ቁጭ ብሎ ይሄን ይሰማሉ፣ ጥንካሬ ይሆናሉ። እግዚአብሔር ይባርካቸው። እግዚአብሔር ይመጣል ያገኛቸዋል፣ ደስታ ይሞላሉ። ሃይማኖቴ ለካ እንደዚህ ነው ለካ እግዚአብሔር አለ የሚሉ እንዳሉ ታውቂያለሽ። በውጭ ለካ እግዚአብሔር እንደዚህ አለ። ለምን የውጭ ላይ ያለው ነገር አስቸጋሪ ስለሆነ ማለት ነው። ገባሽ? እነሱ በየቤታቸው እስኪደርስ ዩቲዩብ ከፍተናል። ጸበል የሚባል ዩቲዩብ ከፍተናል። ልንከፍት ነው ኦልሬዲ ጨርሰናል። በዛ ደግሞ እንዳረሳለን። በእናንተ በነባሮች በትላልቁ ደግሞ እናዳርሳለን እስከ እያንዳንዱ ቤት ማለት ነው። አንደበቴ እስኪዘጋ ድረስ እንመሰክራለን። እና መጓዝ ሲሄድ ምንም የማረገውን ነገር አላቅም ነው ቲጂ የማረገውን እኮ አላቅም። 7 ዓመት ሰው እንድታያሰለቸውም ትናንት በዝና ላይ ነበረ ሰው። ገባሽ? ሮሚና ነበር ከቀበና ኪዳነ ምሕረት ሮሚና ሂጅ ነበር ዶሮ ዊንግ ምናምን የምበላው። ዊንግ እኮ ሌላ አልበላም ነው። ገባሽ? ከዛ ሴጣን ቀናና ስራውን ዝግት አድርጎ የድህነት ዓለም ጀመርኩ። እውነት እኮ ነው የምልሽ የድህነት ዓለም በቃ እኔ ግን መንፈስ ቅዱስ ውስጥ ያለው ነገር በጣም በቃ የተለየ ነበር። በቃ ዘጋጋብኝ ስራ ምናምን ስራ አልጠራም ምናምን እንትን አልልም። በቃ የመሬቶች ጊፍትን ተሰጥቶኝ ነበር ምናምን ሁሉ ነገር በቃ አንድ ይቆማል። ወደ እግዚአብሔር ቤት ስንሄድ እዛ በቃ ይሄን ነው የምልሽ። ሲሞክር ነው ገና ግን ሲሞክር ከተንበረከከን አለቀ። እግዚአብሔር የሚታዘብሽ ሴጣንም ይኸው ገና እግዚአብሔር ጋር ሄዶ ገና እንዲሞክረው እጁን ለኔ ሰጠ ይላል። በቃ ትግል ጀመርን። ምንድነው የዛን ጊዜ የሚያስቀናኝ ነገር ምንድነው? ዓለሙን አይቼዋለሁ እስከ ዝሙቱ ድረስ እስከ ኃጢአቱ ድረስ አይቼዋለሁ። ምንድነው ለኔ እግዚአብሔር ቤት ወደዚህ ስመጣ ምንድነው እዛ ጋር የሚያጓጓኝ ነገር ዓለም ላይ ምንድነው? እስቲ አንቺ
ምንም የለም ማለት ነው። ስለዚህ ደስ የሚል አዲስ ዓለም የጀመርኩት ከአባቴ ጋር ከመቤቴ ጋር ነበር። አይዞ 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 ትላለች እሷ እና አንዴ የሆነውን ልንገርሽ። የሚያሳዝን እቤት ከበና ኪዳነ ምሕረት እንቀዳለን ጸበል ዝክር ከሰጡን ዝክሩን በልተን መተን መተኛት ነው። ሌላ ማንም በቃ እንደዚህ ምና የለም። ምንም ነገር ቦታውም አይመችም ለእንደዛ ነገር ምንም ነገር የለም። በቃ ሰርተንም እንደዚህ ካፒታል ኖሮ ምን በላም ጠጣ ነገር የለም ነበር። ዝክር ራሷ መቤት ያመጣችልን ከመጣ በልተን ተኛለን እና ቤት ከሌለ ደግሞ ቤት በሶ አለ በሶ በልተን ተኛለን እና አንድ ቀን በሶን ልበጠብጥ እንትን ስል እና በሶ ተበላሽቶ በጣም ርቦኛልና እና ስለ አድኗል መቤቴ አየሽ ልበላ ልጠጣ ብዬ የሆነውን አይሽ ምን በላው የለም ብዬ አለቀስኩ። እንባይ ወረደ። ለምን የድሮ ነገር ትንሽ መጣብኝ። ድሎ ያ ዊንጉ ወዶሮ ወራኤልን ነው ምንሽ ድሮ አየሽ ምናምን ብዬ ነገም ባይመጣ በቃ ከዛ ወዲህ ቸግሮኛ ከዛች ቀን በኋላ ከዛች ቀን በኋላ ቸግሮኛ ቅዱስ ኡራኤል እመጋ ገዳም ላይ ተፈጥሮ ማለት አለ። በቃ አሁን ራሱ አለ አይምሮዬ ላይ አለ። በቃ ይታየኛል እያንዳንዱ ነገር ሰርጦቹ፣ የዋሻው የምትሄድበት ቦታ፣ የቀጭን አምባ ማርያም መንገድ፣ ወደ ከሊና የምትወጣበት ቦታ፣ እንደገና ወደ ቆጵሮስ ስትወጣ ጫማን አውልቀ ወደ ላይ ወደ ተራራው የምትወጣባት ጫፍ ድረስ አለ። በቃ አንድ ኬክ ማህተም ነው የሚሆነው። በቃ በጣም ብዙ ቦታ ይጃለው። የዚህ ምስል ደግሞ በጣም ይለያል። በቃ እያንዳንዱ ሸለቆ በዚህ በኩል ስትዞር እንግዲህ በዛሽ ቀጭን መንገድ እየሄድክ እንግዲህ ዳርና ዳሩ ገደል ነው። ልፍ ነው ግን በጣም የሚገርም የተፈጥሮ ምህዳር የምታይበት ቦታ ነውና ምናልባት ከዚህ አንፃር ባለፈው የላይቭ ገቢ ማሰባሰቢያው ሲደረግ ዋና ዓላማው የመብራት አለፍ ሲልም ደግሞ የመንገዱን ሁኔታ ለማስተካከል ነበር። ግን አሁን ይሄን ተፈጥሮ ሚስ ማድረግ አይሆንም ወይ? ይሄን ተፈጥሮ ማጣት አይሆንም ወይ? መንገዱ ሲነካካ በእርግጥ የማንክደው ነገር አባቶች በጣም ነው የሚሰቃዩት። በእውነት ያንን ነገር ወርደ አገልግሎት ማከናወን እጅግ በጣም ከባድ ነው። አፍተሩን ሰዎች ናቸው እነዚህ ሰዎች ገብቷል። ምንም ቢሆን ስጋ የለበሱ ሰዎች ናቸው፣ ይደክማቸዋል። ሲታመሙ ወጣ ብለው የሚታከሙበት ቦታም ደግሞ ያስፈልጋቸዋል። ከዚህ አንጻር ስታይ ትንሽ ከባድ ነው። ግን ምን ያህል ተጠይቋል? አሁን ለምሳሌ በዶክተር አለማየሁ ዋሴም መጽሐፍ ስናይ እንደገና ደግሞ አባቶችንም እዛ ስንጠይቅ ነበረ። ተፈቅዷል ማለት ጊዜው ገና ነው የሚል ነገር ነበረ እና ምናልባት አሁን ጊዜው ነው ማለት እንችላለን ነው የሚል ጥያቄ አንስቼላቸው በእርግጥም ነው በቃ አሁን ትክክለኛው ጊዜ ነው፣ ይህ ስፍራ የሚተዋወቅበት ትክክለኛው ጊዜ ነው ብለው መልሰውልናል አንድ አባትና ምናልባት ከዚህ አንጻር የመንገዱን ሁኔታ ለማስተካከል ፍቃድ ተጠይቋል ወይ? ፍቃድ እግዚአብሔር አለበት? ፍቃድ እግዚአብሔር አይ ምን ነካው እኮ ያኛውን አይደለም እኛ ዞረን የመጣ ነው መንገድ አላል በላይ ዞር አጭዱ ነበር። ቅርብ በሞላሌ ቅርብ ነበረች በሞላሌ እሷን ነው የምንሰራት እንጂ አሁን ይሄ ሰርጦቹን የምናደርገው ምንድነው? ለምሳሌ ሁለት እንደዚህ ከሆነ ይሄን በድልድይ ማገናኘት ሌላ አናፈርስም አናካ እንደዚህ ሰርጦቹ እንዲኮኑ ቅርብ ስለሆኑ እነሱም በድልድይ እንደ ድልድይ አድርገን ሰው እንደመጣ ሌቭል እንዲወርድ ነው እንጂ እንዴት ይነካል? ለሱ እንኳን በርለን ተሞክሮ ነበር እኮ ሰፋ ሊደረግ ሞክሮ እኮ ዝም ብለው ምንም ብዙ ሰው እኮ መንገድ ሊሰራ ይመጣል አልሆነም ያልሆነ አለ። ስለዚህ እሱም ደግሞ እንዳይን ብሌን አድርገህ ጠብቃታለህ የተባለው እሱ እንዲህ በደንብ ነው ያት ገዳማን ደግሞ በጣም ያምራል። አይተሽዋል? በጣም የተለየ ሶሊድ ቢገነባ እንደ አይነት በጭራሽ ሸለቆቹ በዚህ አንድ ቦታ ላይ ሁሉንም ነገር ማግኘት እንዴት ይቻላል? በጣም እኮ የሚገርም ተራራ ታገኛለሽ፣ ሸለቆ አለው፣ ሰርጦች አሉት። እንደገና ደግሞ በጣም ሌላው ያስገረመኝ ነገር የቦታው በረከት ታስታውሳለህ? ከዋሻ ስንመለስ ከቀጭን አምባ ማርያም ስንመለስ
አንዲት ቦታ አረፍ ብለን ዳቤና ውሃ የተሰጠን ቦታ አስታወስከው? ትንሽ ልጅ ጠግበን መለስን ብዙ እንዴ ያው መለስን በልተን ጠጥተን አንድ 4 ሰዎች ነበርን እኛ ወደ ኡራኤል እየተመለስን ማለት ነው። ቦታው ድንጋይማ የምትለው አይነት ቦታ ነው። እዛ ቦታ ላይ ዘርቶ አምርቶ ያው በበረከት ብሉልኝ ጠጡልኝ እየተባለ የሱ ታምር እሱ ነው። ድንጋይ ላይ ነው የሚዘሩት። ድንጋይ ላይ ይዘራ፣ ድንጋይ ላይ ይበቅላል። የሚጣፍጥ ነገር ትበያለሽ። ገብስ አለ፣ ስንዴ፣ የሚጣፍጥ ነገር ትበያለሽ። በጣም እና የቦታው በረከት የአካባቢው ሰው ሁሉ የሚመሰክርለት ጉዳይ ነውና እንዴት ነው በቃ እዚህ ላይ እንዴት እኛ ብላት አንዳንድ ካሜራማኖቻችን ሚስጥር እናውጣ እንጂ እሸትም ይሰረቃል ነበርና በጣም የሚገርም የበረከት ስፍራ ነው። ወደ ሌላ ወደ ምን ልመልስ? እንደ ማህበር ተቋቁማችሁ ስራዎችን መቼ ጀመርክ? እንደ ማህበር እኔ 11 ዓመት የተገለጥከው አሁን ቅርብ ጊዜ ነው ብዬ ነው። ማህበሩ ግን 5 ዓመት ከቤተ ክህነት ከሲኖዶስ ፍቃድ አለው። እሱ ብቻ ሳይሆን ሎጎ ራሱ ተመዝግቧል። ኢትዮጵያ አእምሮ ንብረት ሎጎ ራሱ ፓተንት አለው። ስለዚህ ከገዳሙም አለን 2 እውቅና አለን። እስከ በርሜል ጊዮርጊስም የጎንደር እሱም ፓተንት አለን ማለት ፍቃድ አለን። የበርሜል ማለት እንድናነማ እንድንሰራ ሰው እንድናጎዝ ራሱ 5 ዓመት ይሆነናል። ማህበሩ የሚገርምሽ እንዴት ተጀመረ ግን? መነሻችሁ እዛ መጓ የፈጠረው መጓ። እሺ የኪድ እናት እኔ 1-7 ምናምን ግን እኔ ከዛ ፊት ሞክሬ ነበር ማህበርን መጓሚ እና እግዚአብሔር ፈቅዶ እንግዲህ እስከ በጣም ብዙ ስራ ነው። በመጀመሪያ ዝክር ነበር የምንሰራው 50 ኪሎ ምናምን ተሸክሜ አንዴ እንደውም ከሞላሌ መንገድ የለም ነበርና ሳሩ እዚህ ጉልበት ድረስ ነበር በእግር ነበር የምንሄደው እየበላን ይጠጣ እና በፊት ማለት ነው መንገድ የሚሰራውና ሲል 50-40 ኪሎ ነው 30 ኪሎ ጤፍ ተሸክሜ ዝናብ መታኝ መንገድ ላይ አባቶች ቄሶች አግኝተው ተለቃቅሰን አልቀሰው አይተውኝ ማለት ነው። ይሄ ድሮ ነው እና በዛ ብቻዬን ዘክር ነበር ብቻዬን ማለት ጉዞ ምናምን ወስድ ነበር እና ከዛ 5 ዓመቱ ነው አሁን ማህበሩ ጉዞ ስናጉዝ የተለየ ጉዞ ነው ያለን እኛ የተለየ ትርፍ የሚባል የለም። እኛ ማንንም ይመሰክራል ያው ተሰማያለሽ ሜሴጅ ላይ ከዚህ በታች በቃ ማለት እንክብካቤው ምናምን ልነግርሽ አልችልም። ቢያንስ ሆቴል ነው የሚበላው ምናምን ሆቴል ተካፍለን ምናምን እንደዚህ ምናምን እንክብካቤ ያለ ተጨማሪ የኛ አጓጓዝ የተለየ ነው ከሌላ። ምንድነው ለየት የሚያደርገው ምንድነው? ለምሳሌ አሁን የትም ቦታ ስንሄድ እኛ ቪዲዮ አለን። አሁን ዩቲዩብ ስለከፈተን ጸበል ቲዩብ ስለከፈተን ዩቲዩብ እንቀርጻለን፣ ቪዲዮ እንቀርጻለን። ምስክርነት ማለት ያ ከመሆኑ ቤት ከዚህ ከመሄዳቸው ከ5 ቀን በፊት ሁሉም ታቅቦ ይዛሉ። ታቅቦ ስልሽ ከቡናው ከመጠጡ ከሐሜት ካልባሌ ቦታ ስድብ ከምኑ ይታቀቡና አርሙ ይዛሉ ታቅቦ ይዛሉ። እዛ ቆይቶ ከ5 ቀን በኋላ ጉዞ ይጀምራል። እንወስዳቸዋለን ከ5 ቀን በኋላ ከዛ በሄዱበት ወሰንባቸው ቦታ እናቴ ፋን ተበልሶላቸው አሁን ቆጵሮስ ላይ ታርዶላቸው ምን ተብሎ አሁን ለምሳሌ 70 ከወሰድን 60 ታርዶለት ይመጣል። ቆጵሮስ ላይ ጩኸቱ ካታው ምኑ በቃ ልነግርሽ አልችልም። ምክንያቱም ተዘጋጅተው ንስሐቸውን ጨርሰው ታቅበው ይዞ ነው የሚሄዱት። ይሄ ለየት ያደርገናል እኛ ከሌላ ጉዞ ሜቢ አላቅም ሌላው ላይ ያደርግ ይችላል። እኛ ግን የምናደርገው እኔ ነው ከየሰራ ሌላ እኛ ጋር ፕሮቴስታንት ይጓዛል ይመጣሉ። ፕሮቴስታንት ነኝ ይላሉ። ኑ እንሂድ በቃ ወስዶ ከዶሬድ ማገናኘት ስራችን ማንም ይምጣው ወስዶ ማገናኘትም ከሱ ጋር ስራው የሚሰራው እግዚአብሔር መቤትናት ወሬን ነው የሚሰራው። ምንድነው ግን አለማቸው ለምንድነው መምጣት የሚፈልጉት? አሁን አንዷ በቃ ከፍቃድ ወስዳ ምናምን እና ሲመጡ ግን ግማሽ እኛ ነው የምንከፍለው ለበረከት አትከፍሉም ግማሽ ክፈሉ እንላቸዋለን። ይመጣሉ ይገባሉ። ያው እነሱ መዳን ነው የሚፈልጉት ያመኛ እንደዚህ ነው የሚሉት ምስክርነት እያዩ ስለሆነ ማለት ነው። የኛን ኢንተርቪዎች ምናምን ያሉና በቃ መጓሰዱ ነው ፕሮቴስታንት ነኝ ግን ይላል። ችግር የለም አባቶች ሲነግሩት ውሰዷቸው ጸበል ይገባሉ። ቆጵሮስ ነው
እንዴት ነው ከዛ እንትን ሞራሌ ደርሰን ጉዞ ስንጀምር እንዴት ነው እንዴት አያችሁት ያገኛችሁት ለውጥ አለ እንዴት ነው ሰላም ይላሉ እቺ ነኝ ለተቀ ሙስሊሙም ሄዶ ፕሮቴስታንቱም ሄዶ ቢነግሩ ሰላም 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 አገኘው ነው የሚለው ጮህሻል አልጮኩም እንደዚህ የለም በቃ ሰላም 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 ነው የሚሰማኝ ሰላም ያገኘው ይመስለኛል ነው እኛ ማስጨነቃቸው ለነሱ ስለማይጾሙ የተለየ ምግብ ይሰጣቸዋል ምናምን እንደዛ በቃ እንደዛ አንከባከበ ጁስ እየጠጡ ብላል ይፈታሉ ይሄ በዚህ ነው ሙስሊሞቹ በቅርብ 200,000 ያስገባ ሙስሊም አለ ነው በጣም ደስ ይላል ገብረ መላክ ነው የነገሩኝ እንደገና ደግሞ ጧፉን አርጎ ይላካል ያስገቡልኛል የማህበረ መጓጉዞ እንኳን ኦርቶዶክስ ሳይሆን እነዚህም ይመጣሉ ከኛ ጋር እንከባከባቸው የተለየ ነው ላለው ነገር ምንም ሆነ አይገጥምም ገጥሞንም አያውቅም መንገድ ላይ ለለፉ ነው የሚባለው ምንም ችግር የለውም ስለዚህ ጉዞ ይሄ ነው ማህበሩ ላይ ስትመጭ ግን ከጉዞ ውጪ ማህበሩ ላይ ምንድን የተለየ ነገር የምናደርገው ከ90% ላይ ቆራቢ ነው ማህበር ውስጥ ያለ ማለት ነው አሁን ከ200 ወደ 300 እየገባ ነው መቆሚያ አተናለ ክብር ለኡራኤል ይሁን እግዚአብሔር ይመስገን ነብይት የተከበረ ስለዚህ ሲመጡ 90% ነው ያልቆረበው ይመጣላኛ አንሸራተን ዳይቆን እንሰጣለን ዶክተር አብርሃም አለ ዳይቆን ቃላ ባሉ እነሱ ተከታትለው ማቆረብ ነው ስራቸው ገባሽ በውስጥ ተርሳተው እንሳን ሊገቡ መጨረሻው ታርጌታችን ማቆረብ ነው ምክንያቱም የጽዋ የመጓማ ማህበር ስለሆነ የኡራኤል መቆረብ ጽዋም ስላለ ጽዋም እሱ ነው የሚባርከው የጽዋም ባለቤት እሱ ነው ስለዚህ እሱ ጋር ሆነሽ ካልቆረብሽ ችግር ነው ማለት እኛ ጋር መተቻልኩሽ ስለዚህ በሂደት ትቆርቢያለሽ ቆራቢም ብዙ ይመጣሉ እሱ ነው ተጨማሪ ጸሎት ይደረጋል ለዓለም ለህዝብ ለኢትዮጵያ እንደገና ደግሞ ለሌሉ ሰዎች ለተጎዱ ተአምር ይነገራል ምስክርነት አለ በቃ ማለት ቤተክርስቲያን የሚመስለው ያለው ነገር በቃ በጣም ደስ ይላልና በዛ ሁኔታ ነው ማህበሩ ያለው እና በጣም ከበረታሽ አሁን አንቺ መተሽ ከ3 ወር በኋላ ገዳሙ ጋር የራሳችን መታወቂያ አለ ገዳሙ ጋር ሄዶ ማተብ ይመታል አንቺ መታወቂያ ይሰጥሻል ሙሉ ፋይልሽ ምናምን ግን ገዳም ይቀመጣል እዛው ፋይልሽ ሙሉ እዛ ይቀመጣል የቤተሰብ ስም ምናምን ሁሉ ነገር እዛ ይቀመጣል ፋይል ተደርጎ ይቀመጣል በጣም ደስ ይላል ጥሩ ነው በጣም ጥሩ በተለይ ደግሞ አሁን ማህበራት አንዳንድ ማህበራት ላይ የሚስተዋሉ ነገሮች አሉ ከዛ አንፃር ምናልባት አሁን በዓላማ የምታደርገው ነገር ሰዎች ወጣቶች ቁርባንን እንዲለማመዱ ቁርባን በጣም የሚፈራ ነገር ነው ማህበረሰባችን ውስጥና ሰውነን ልንሳሳት እንችላለን ነገር ግን የመጨረሻው ጉዳይ አይደለም በንስሐ እየተመላለስክ መተላለፍን እየተውክ እንደዚህ በወጣትነት ዘመንህም የቁርባንን መቀበል ትልቅ ጸጋና ትልቅ መታደል ነውና ወጣቱ በደንብ ትምህርት ያስፈልጋል ብዬ ነው የሚገርምሽ ማለት ነው እንዳለ ሆኖ እሱ አሁን አጓዥ ሲባል ዝም ብሎ ብድግ አድርጎ ነው መታም ይወስድሽ ይመስላል ምን ይገርምሽ በሱ በኩል ሄዶ አይንም ይበራል ሰው ያላየው አጓዦች መመስገን አለባቸው ሰው ያላየው ነገር አለ ሚድን እግዚአብሔር ቦታ ሚድን እግዚአብሔር ባንቺ መንገድ አድርጎ ስለመረጠሽ አጓዥ መጀመሪያ ሊከበር ይገባል መጀመሪያ እኮ ገና ጉዞ አዘጋጅቶ ስለሚወስድሽ ብቻ ሊከበር ይገባል ምክንያቱም እግዚአብሔር የፈቀደለት ልጅ ነው ማለት ነው በሱ በኩል ሰብስቦ ከየቤትሽ ሰብስቦ ባህሪ ይችላል እንግዲህ በጣም ከባድ ነው ምክንያቱም ኖርማሊ መንፈስ ያለባቸው ሰዎች ወደሚዳንበት ቦታ ስለሚጨነቅ ስድቡ ነገሩ ነው ብሏል የዛን ሁሉ ባህሪ ይችላል በጣም ወስደሽ እኔ ምስጋና ነው ማቀረው መቼም ተመስግነው ያቁም እኛን ደረጀ ዘወይን የሚዲያ እኛና መስግናቸው ወያው የጉዞ ላይ የሚሰሩ ሰዎች የሚያደርጉት አስተዋጽኦ ነው ቀላል ነው ብዬ አላስብም የኛንንም መምህርን ማንሳት ይቻላል እንግዲህ መምህር በጣም ብዙ ገዳማትን ከ31 ዓመት በላይ ዞሮ በማየት ያሉበትን ሁኔታ ለዓለም በማሳወቅ ለሀገርም በማሳወቅ እንዲረዱ ማድረግ ቤተክርስቲያናት እንዲታነጹ የሚጎላቸው ነገር እንዲሟሉ ማህበረ ዘወይንዬ አማካኝነት ለዚህ በቃው ተቆሰምቼ ነው ሳይ እና
ቀላል ስራ አይደለም። እንግዲህ በአንዱ ቦታ እንደውም ባለፈው ሄጃለሁ እሳቸው የሄዱበት በቅርቡ የምናሳያቸው ነው የሚሆነው ለተመልካቾቻችን። ወይንዬ ተክለ ሃይማኖት ደረጀ ዘወይንዬ እስከ መባል ድረስ ደርሰዋል። በዛ ምክንያት ነው በነገራችን ላይ ደረጀ ዘወይንዬ የሚለውን ስም ተሰጥቷቸዋል አብሮና ቀላል ነገር አይደለም ነው የምልህ። በቃ በጣም ይሄ ከቱሪዝም አንፃር ትልቅ ስራ ነው። ማህበረሰባችን ያለንን አቅም ያለንን ታሪክ ያለንን ቦታ ማወቅ መረዳት በራሱ ቀላል ነገር አይደለም። ስለዚህ በጣም ትልቅ ስራ እየሰራችሁ ነው። በዛው ልክ አንዳንድ አስቸጋሪ ሰዎች አሉ። እነሱ ቀስ እያለ ጊዜ የሚለያቸው ይሆናል። የሚሄዱበት ቦታ ራሱ ያስተካክለዋል። ለምሳሌ አሁን ጸበል እኛ ቤት አለ ታውቂያለሽ። ለየት እሷን ነገር እንደሆነ አነሳትልህ ነበር። ለየት ያለ ነገር ጀምራችኋል። አሁን አንዳንድ አቅም የሌላቸው ሰዎች አሉ። ነገር ግን እናንተ ከብዙ ቦታ ጸበል በዓላማ በማምጣት ወደ ተለያዩ ለዓለሙ ላይ እያከፋፈልን ነው ብላይ ነበረ። እንዴት ነው? እንዴት አሰባችሁ? አሁን ጸበል በጀሪካ 3 ሊትር እንዳሁን ሲሆን 25 50 3 ጀሪካ 4 ጀሪካ ነው የሚመጣው ማለት ነው ከየቦታው እኛ ጋር እነሱ ጋር ስም ላይ በወረቀት በፕላስተር ልጠፋ አድርገን ስም ጽፈን እምነቶችን ሁሉ ጽፈን እንሰጣለን። ይመጣሉ እኛ ቤት። አዎ ቤት ድረስ ይመጣሉ። ወረደን አመስግነን ምናምን ሰጥተን አክብረን ለዓለም ይላካል። ለዓለም ነው የምልሽ። ያልደረሰበት ቦታ የለም። ምን ከዛ አንደኛ ሐሳቡ እንዴት መጣላችሁ? ሁለተኛ ነገር ደግሞ ሰዎች አሁን እንደዚህ አይነት ነገር እንፈልጋለን ቢሉ ምን ማሟላት አለባቸው? ማሟላት ያለባቸው ምንም አይደል። ለምን ለሙስሊም እንልካለን ልከናል። ስለዚህ ምን እንደሚሆነው መሰለሽ እዚህ ግን ኮንታክት ያስፈልጋቸዋል። መጥቶ የሚቀበል ተቀብሎ ሄዶ የሚሰጥ ያስፈልጋቸዋል። እንደ ትልቅ ነገር በሃይላንድ አድርገን ሃይላንዷን ልጠን ከላዩ ላይ ጽፈን ለጥፈን በየቦታው በዓለም ካናዳ ብቲ ምን ብቲ በጣም ብዙ ሀገር አውስትራሊያ ብቲ በጣም ብዙ ቦታ መጥቶ ይወስዳሉ እንልካለን። ይሄ ራሱ ለኛ ደስታ ነው። ምክንያቱም ሰው ሲፈወስ ደውለው ልጅ ዳነልኝ እንደዚህ አሁን የሚጋጭ የሚበጠበጥ ልጅ ነበር። የዑራኤልን ጸበል አይናቱ ላይ ነው ያፈሰሱት። ምንም ያደረጉት ነገር የለም። ልጁ በቃ ሰላም ነው ነው እንዲህ ሲሰሚ ቃል ደስ እንደሚል በቃ በኔ በቆሻሻው ደግሞ እንደዚህ ከሆነ ከኔ ደግሞ እኔ ውጡ ነው እኔ እኮ እያልኩ ያለሁት አሁን ማለት ኦርቶዶክሳውያን ብዙ የሚያደርጉ ብዙ የተደረገላቸው አሉ። ብዙ ከወጡ ብዙ ነገር የሚሰሩ አሉ። ከኔ 100 ሚሊዮን የሚበልጡ ማለት ውጡ ነው። ምክንያቱም ጊዜው ቁጭ የሚያስብል አይደለም። ጊዜው ይዘሽ የምትቀመጭበት ጊዜ አለ። ውጡ በቃ አስከብሩ ሃይማኖታችሁ። እግዚአብሔርን አስከብሩ፣ መቤቴን አስከብሩ። ውጡና ተአምሯን ተናገሩ። ውጡና መስክሩ። በእናንተ ብዙ ሰው ይድናል። በቃ ጊዜው አይደለም። አንድ እኔና ኪድ ወተን በዓለም መነጋገሪያ በዓለም ነው እንጂ ብዙ ሰው በእኛ ምክንያት ብዙ ሰው የህይወት መንገዱን ጀመራል። ብዙ ሰው እመጓይ መጥተዋል። እንግዲህ እመጓይ መጡ ማለት በአምደ ወርቅ ላይ ስም ተጻፈ። ለምሳሌ እናንተ ሁሉ መጣችሁ። በጣም እንግዲህ የሆነውን እንግዲህ አምደ ወርቅ ላይ ስማችሁ ተጽፏል ማለት እኮ ያ ሁሉ ከቲክቶከር መርጦ ከዩቲዩበር መርጦ ያመጣዋልና እንደዛ ነው ምክንያት በአንድ ሰው በሁለት ሰው ከሆነ ሁላችንም ብንነሳስ ነው የኔ ፖይንት። ሁላችን ብንወጣስ ሁላችን ብንመሰክር ስንት ሰው ይድንልናል። ገባሽ? እሱን ነው እሷን ብቻ መልእክት ትተላለፍልኝ። በጣም አመሰግናለሁ አስኔ። ካሳለፍከው ነገር አንፃር በጣም ሰዓቱን ለሚበቃ ነው ይመስለኛል። በጣም ስላንተ በጣም ደስ ብሎኛል። አሜን። እግዚአብሔር አንተን ያሰበው አምላክ ሁላችንም የሚያስበን። ሌላው እንግዲህ የመጨረሻ ጥያቄ መሰለኝ። እሺ ከታቦተ ጽዮን ጋር ተያይዞ አየሁኝ ማለትን ተከትሎ አንዳንድ ቅሬታዎች ተነስተዋል። እሺ ላይክ ውሸት ነው የሚያሉ አሉ፣ ያልተቀበሉ አሉ። አለመቀበል የሰው መብት ሊሆን ይችላል። ነገር ግን እንዴት ይላል የሚሉ አስተያየቶች ነበሩ። ለምን እንደዚህ ይላል፣ እንዴት እንደዚህ ይባላል የሚል ቢያይም መናገር አልነበረበትም ብለው የሚያነሱ ሰዎችም ገጥመውናልና ያንተ ምላሽ ምንድን ነው? አሁን ይሄን ፈረንጅ ቢናገርስ? እሱ ችግር እንዳለው ነው። እሱ ችግር እንዳለው ነው። እኛ ይሄን የምልሽ ቅድም ያልኩሽ ይሄን ፈረንጅ ቢናገርስ? ግራሃም ሃንኮክ አይቻለው ብሎ ይላል ጽፏል እኮ ግራሃም ሃንኮክ። ሌላ ሰው ቢናገርስ ይሰማል፣ እልል ይባላል።
እኔ ግን ያየሁት የምህላዋን እሺ ከአርያ ጋር እየተሳሳቅን ነበረ። ምክንያቱም እንደዚህ እንደሚሉ እናቅ ነበር። ከአንድ ቀን በወር ውስጥ ከ1 እስከ 7 ለምህላ ትወጣለች። የምህላዋ ታቦተ ጽዮን ያለች የምህላ ታቦት አለች። ከራሷ ጋር ያለች የምህላ ታቦት አለች። ማርያም ሆና ማለት ነው። እሷ ትወጣለች። ሁላችሁንም ጋብዣለሁ፣ አብረን እናያለን። ኦኬ፣ ሁሉም ሰው ማየት ይችላል። ማንም ሰው ማየት፣ ሴቶች አይጠጉም። አሁን ቪዲዮ ልክልሻለሁ፣ አሳያቸው። እሺ፣ ቪዲዮ ልክላቸዋለሁ። አብረን እንሄዳለን። እንደውም ቀጠሮ ይዘን ሄድና እናሳያቸዋለን። ስለዚህ ከዛ ጋር የሚገናኝ ነገር የለውም። እነሱ የተረዱበት መንገድ ነው። አዎ፣ እዛው ከሷ ጋር ነው፣ ከታቦተ ጽዮን ጋር ናት ያለችው። ግን ያወጡና ትወጣና 7 ቀን ትዞራለች። ምድር ይባረካል። ከ1 ቀን እስከ 7 ትወጣና ከ1 እስከ 7 ወጣ ምህላ ይደረጋል። ዞራ ሴቶች አይቀርቡም። እዛ አካባቢ የታወቀ ነው። ከዛ ከወጣ በኋላ ግን ሴቶች አደባባይ ላይ ይቀበሏታል። ከዛ በኋላ አብሮ ይዞራሉ። ከዛ መታ ትገባለች። የት ነው የምትገባው? ታቦተ ጽዮን ያለችበት ጋር ነው የምትገባው። በጣም እናመሰግናችኋለን። እንዴት ነው የምትገኙት? ማህበረ መጋው እንዴት ነው የምትገኙት? ስልክ አሁን ከዚህ ስር እንጽፋለን። የኔ ስልክ ያው ሁሉም አሁን ልተወኩ የማህበር ላደርገው ነው። እሱ አለ ይደውሉ። መቼም አሁን እቺን ጸበል ተብሎ ሰው እንትን አይልም። ያው ሌላ ሰዎች አሁን በጣም ያልተነገረ ነገር አለ። መናገር ከፈቀድሽልኝ በቀን 50-60 ሰው ይደውላል በትንሹ። ሌሊትም ቀን ነው ማለት። ስለዚህ እንቅልፍ የለም። ግን አንዱ ሲያለቅስ አብረን እናለቅሳለን። ቀጥሎ አንዱ ሲደውል ሲደሰት ነው አብረን እንስቃለን። አንዱ ደግሞ ሲያዝን አብረን እናዘን። እንደዛ ነው። በዚህ መሀል ስልክ የሚደውሉ የሚከፋቸዋል። የማያገኙ ወይ ተኝተን ደውሎ የሚከፋቸዋል። የሚያለቅሱ እንዴት ስልኬን አታነሳም ምናምን። የሁሉንም ሰው ችግር ደግሞ አድምጠሽ ለአባቶች ክርስትና ጽፈን ወደ አባቶች ነው የምንወስደው። መጓዝ ጸሎት ይደረጋል። እንዳየሽው አይተሽዋል ሲደረግ ቆጵሮስ ላይ እንደዛ የሁሉም ይላካል። በዛ መሀል አሁን ትንሽ ነው የተነበበችውና ትንሿ ነው የላኩላቸው። የኔ ስሜን ለምናምን በጣም ብዙ ነው ያዙት አባቶች። አይተሻል። በጣም ብዙ ወረቀት ነው ያዙት። ከ200 በላይ ነው ያዙትና ስለዚህ ስማችሁ ያልተጠራው ቆርጬ ነው እኔ እንጂ የሁላችሁም ተጸልየዋል። እንዳታስቡ። በተለይ ውጭ ላላችሁት እጅግ በጣም የኛ አገልግሎት እጅግ በጣም ደስ ይለናል። ደውሉልን። ስልክ ከታች እንጽፋለን። የፈለጋችሁትን ነገር መጠየቅ ማለት ልማት አለ። ብዙ ቦታዎች ካህናት እንትን ልጆች እናስተምራለን። የአብነት አስተማሪዎች እናስተምራለን። ተማሪዎች ይማራሉ፣ እንከፍላለን። መጓም በጣም ብዙ ስራ አለብን። አሁን ከመብራቱ በኋላ መንገድ አለ። ከመንገዱ በኋላ ደግሞ እያለ ይሄዳል። አብራችን ሁሉ ስልክ ግን ስለምናስቀምጥ ይደውሉልን። እሺ እንግዲህ ስለነበርክ ያለፍክበትን መንገድ ሼር ስላደረከን እንዲሁ ደግሞ ለቤተሰቦቻችንም ስላጋራሃቸው ለጥያቄዎቻችን መልስ ስለሰጠህን በልዑል እግዚአብሔር ስም እናመሰግናለን። እኔም አመሰግናለሁ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን ለዛሬው እንግዳ ሰዓታችን ላይ አስናቀን እንግዳ አድርገን በማቅረብ ለጥያቄዎቻችሁ መልስ እንዲሁም ደግሞ ሌሎች ሚዲያዎች ላይ ያልተናገራቸው የራሱ እውነት የሚላቸውን ነገሮች በዚህ መልኩ አቅርበንላቸዋል። ከዛ ባሻገርም እየሰሩ ስላሉት ነገርም እንዲሁ በዚህ መልኩ ከዚህ ባለፈም ደግሞ ጸበል ለሁሉም ተደራሽ መሆን አለበት በማለት የራሱን አስተዋጽኦ እያደረገ ስላለበት ሁኔታ ተጫዋችተን በዚህ መልኩ ወደ እናንተ አቅርበንላቸዋል። ስለተከታተላችሁን እጅግ አድርገን እናመሰግናቸዋለን። እኔ ፕሮግራሙን አዘጋጅቼ በዚህ መልኩ ወደ እናንተ አቅርቤያለሁ። ቀጣይ ማንን እንግዳ አድርጌ ደግሞ እንዳቀርብላችሁ እንደምትፈልጉ ኮሜንት ላይ ልታሰፍሩልን ትችላላችሁ። የትኛውንም ጥያቄና አስተያየቶቻችሁን ኮሜንት ላይ አስፍሩልን። ሰብስክራይብ፣ ላይክ፣ ሼር ማድረግም አትዘንጉ። ቀጣይ በሌላ ሀሳብ በሌላ እንግዳ የምንገናኝ ይሆናል። ቻው ቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግሥ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ፎር ኤኤም ጀምሮ በማህሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 2025 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011
ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት